ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ ደግሞ እኔ አንተነህ ገላይ ነኝ። እንደምንሰነበታችሁ። ዛሬም እንደ ወትሮው ከዶክተር ደብሩ ጋር ዘመን ያስቆጠረ በአማራ ላይ የሚደርስን ዘር ማጥፋት፣ ማንነት መደምሰስ፣ ሀገር ማፍረስ እና አጠቃላይ ኢትዮጵያውያን አስተሳስሮ የያዘ ስሪትንና እሴትን ትውፊትን ማጥፋት መደምሰስ እና ያለው አጠቃላይ ሁኔታ የደረሰበትን ከኋላም እስካሁኑ ድረስ ያላቋረጠውን ጉዳይ እንዳስሳለን። ዶክተር ደብሩ ጤና ይስጥልኝ፣ እንደምንሰነበት፣ እንኳን ደህና መጣ። አንተን እግዚአብሔር ይመስገን። እንደምንሰነበት አንተስ? እግዚአብሔር ይመስገን ደህና ነኝ ዶክተር። ዶክተር ዛሬም እንግዲህ ያንተን ጽሁፎች ባገኘሁት አጋጣሚ ሁሉ ጊዜን እንትን አድርጌ ነው የማነብ፣ አያልፉኝም እና ዛሬም አንዳንድ ጽሁፎችን ሲሰራጩ የሰነበቱ ብዙ ሰዎች ሲቀባበሏቸው በየግሩፑ በየማህበራቱ እና በግልም ሲሰራጭ የሰነበቱ ጽሁፎችን ነው የሰነበትኩት እና ብዙ ሲነበቡ ሰንብተዋል። ብዙ አስተያየትና ትችት ሲሰጥባቸውም ቆይተዋል እና እንደ መጀመሪያ የግሪክ ዕጣ ፋንታ እንዳይገጥመን በሚል በጻፍከው እንጀምርና የዚህን መልእክትህን ፍሬ ነገር ለአድማጭ ብታብራራልን። የግሪክ ዕጣ ፋንታ፣ ግሪክን ምንድነው የገጠማት? እኛን ምንድነው የገጠመን? አንድነቱና ልዩነቱ ምንድን ነው? ተሞክሮውስ ምንድን ነው? ምን እያስተናገድን ነው የሚለውም ከነባራዊው ሁኔታ ጋር እስኪ ብታብራራልን ዶክተር። እሺ፣ እግዚአብሔር ይስጥልኝ አንተነህ። በቅድሚያ ለእስልምና እምነት ተከታይ ወገኖቻችን ኢድ ሙባራክ ልበል፣ እንኳን አደረሳችሁ። እሷን ልበልና ግሪክ እንግዲህ እንደምታውቀው ለአውሮፓ ስልጣኔ መሰረት የሆነች ሀገር ናት እና ቃሉ አሁን ይሄ ዲሞክራሲ የሚባለው ቃል የህዝብ መንግስት የህዝብ አስተዳደር የሚለውን ጽንሰ ሀሳብ ከነሱን የመጣው እርግጥ ነው። አውሮፓኖች ያን ይበሉ እንጂ እነ ግሪክም ውስጥ ሴቱ ከሰው ይቆጠር አልነበረም። በዚያም ጊዜ እኩል ይባል የነበረው ወንዱ እንጂ ሴቱን እንትን አይልም ነበር። ግን በምዕራባውያኖች አይን እንደ ትልቅ ህዝብ ይቆጠሩ የነበሩ ሰዎች ናቸው። በነገራችን ላይ ዘረኛም ያልነበሩ ስለነበር የእኛን ኢትዮጵያውያኖችን የግብጾችን አስተዋጽኦ በእነሱ ስልጣኔ ላይ ሙሉ በሙሉ ያምኑ የነበሩ ናቸው እና ስለዚህም ነው ለኢትዮጵያ ትልቅ ከበሬታ ነበራቸው። አሁንም እንዲህም ለቀንም ለኢትዮጵያ ትልቅ ከበሬታ የነበራቸው ዘረኞች ያልነበሩ ሰዎች ናቸው ግሪኮች እና ቀንጥሏቸው ልበል ከአጉል ጎረቤት እነኚህን ቱርክ ከአረመኔነት ያልተላቀቁ እነሱም በሚወሩበት ጊዜ ኦቶማን የሚባለው የቀሩት አውሮፓኖች አውሮፓም ተለያይተው አሁን የሮማ ግዛት የነበረው በየከተማው ነበር። ኔፕልስ የሚባለው ቬኒስ፣ ሮማ እነኚህ ሁሉ የከተማ መንግስታት ነበሩ። የሮማ መንግስት ከተንኮታኮተ በኋላ እና የቀረ የነበረው የምስራቁ የሮማን ስርወ መንግስት የሚባለው ነው። ዛሬ አንካራ ተባለበት፣ እስታንቡል ይቅርታ፣ ድሮ ቆንስታንቲኖስ ሲባል የነበረውን እነኚህን ሰዎች ግሪኮችን መጥተው በየንትኑ አካባቢው ያንን አካባቢ በሙሉ አዥያን የሚባለው አድሪያቲክ በሙሉ የግሪክ ሀገር የነበረ ነው። እየመጡ ሲወጓቸው አውሮፓ ወገኖቻቸው ሊደርሱላቸው አይፈልጉም ነበር። የሚገርም ነገር ነው። እነኚህ ያችን ሀገር ኮንስታንቲኖፕል የምትባል ትልቋን ከተማ ትልቋን ቤተክርስቲያን በዓለም የነበረችባትን የሀጊያ ሶፊያን ጭምር መጥተው ህዝቡን ፈጅተው ቤተክርስቲያኑን መስጊድ ሲያደርጉ አውሮፓ ጉዳዩ አልነበረም፣ አይረዷቸውም ነበር እና
ይህን ያደርጉ የነበረውም አንዱ እነኚህ ሰዎች የእኩልነት መንፈስ አላቸው በህዝባቸው መካከል ስለተባለ ነገስታቱ አይወዳቸውም ነበር። የአውሮፓ ነገስታቶች አይወዱም ነበረ። ድሃው ያምፅብናል በሚል ግሪኮችን መበደላቸውን ነበር ይወድ የነበረው እና ለ400 ዓመት ያህል ያልፈጸሙባቸው ግፍ የለም። ፈጇቸው፣ አዋረዷቸው፣ ሸጧቸው። ድፍን አውሮፓ እነኚህ ቱርኮች እየመጡ ሴት ወንድ ሳይል እየወሰዱ ሴቱን መጫወቻ እያደረጉ እንደ ርቢ ከብት እንትን ይሏቸው ለርቢ በየቦታው ይሸጧቸው ነበር። ጣሊያኑን፣ ዩጎዝላቡን ያገኙትን ስፔንን የጣሊያን ከተሞች ባዶ ሆነው ነበረ በእነኝህ በቱርኮች እየመጡ ግሪክንማ ያው መጫወቻ አድርገው ጨርሰውታል። ይህም በሚያደርጉበት ጊዜ ከአፍሪካንም ወረው ነበር። በዚያ ጊዜ በነገራችን ላይ የአፍሪካውን ወንድ ፈረንጆቹን ይቀጠቅጧቸዋል። ብልታቸውን እንትን ያደርጓቸው፣ ብልታቸው እንትን ይላል። ፍሬያቸውን ይቀጠቅጡና ወይም ፍሬያቸውን ያወጡና ብልታቸውን ይተዋቸዋል። የአፍሪካውን ወንድ ግን ከዚህ የወሰዷቸውን ብልታቸውን ጭምር ነበር እንትን እያሉ ቆርጠው ይጥሏቸው የነበረውና ሚስቶቻቸውን ሐረም ይሉታል። የሚያጋብሷቸውን ሴቶች አንዱ 30-40 ልክ እንደ እንስሳ ያቆይ ነበር እና እነኛን ሰዎች ይጠብቁ የነበሩ የጥቁር እንትኖች ናቸው፣ ስልቦች ናቸው። ስልብ ብቻ አይደለም እንዳለ እንትን ያጠፏቸው። እንግዲህ የግፋቸው ግፍ ከአፍሪካም ጭምር የሚወስዷቸውን ሰዎች ከተወሰደው ከተቀጠቀጠው ብልቱን ከሚቆርጡት እንትን 90 በመቶ ከ10 9 ይሞት ነበረ። ደም እየፈሰሳቸው ህፃናቶችን ነበር ይህን ያደርጉ የነበር እና ለ400 ዓመት የግፍ ግፍ ፈጽመውባቸው ነው የመጨረሻ ሞታቸውን 400 ዓመት ቁጥራቸው ሳስቶ የእያንዳንዱን የግሪክ ልጅ ወጣት ጎበዝ ብልህ የመሰላቸውን ወንዱን ሴቶቹ እንዳልኩት መጫወቻ ለሽያጭ አሮጊቶቹን ገለው ወንዶቹን ህፃናት ብልህ ብልህ የሆነውን ልጅ ለውትድርና ሃይማኖቱን ለውጠው እስላም አድርገው ያ የነሱ ሱልጣን የሚባለው እንደ ግል እንትኖቹ አሽከሮቹ አሰልጥኖ እናት እህት አክስቶቹን ምንድን ነው ስሙ እንዲደፍር አድርገው ወታደር 18 19 20 ዓመት በሚውላው ጊዜ ቋንቋቸውን ረስተው ማንነታቸውን ረስተው ግሪክን ነበር ያስወሩ የነበሩት። የገዛ ዘመዶቻቸውን ህፃናቶች ናቸው። እንግዲህ ይህን ያደርጉ የነበሩት ሁለት ዓላማ ነበረው። አንድ እነኚህም ብልህ ልጆች አገር ሊመሩ የሚችሉ ግሪክን ሊመሩ የሚችሉ ሰዎች ከእናት ከአባቶቻቸው ይወስዳሉ። ሁለተኛ መውሰድ ብቻ አይደለም፣ እነኚህኑ ሰዎች የገዛ ወገኖቻቸውን የሚፈጁ ወታደር ያደርጓቸዋል። የግፋቸው ግፍ የሞጋሳ ምንድን ሞጋሳ ላለው የእነሱ የሞጋሳ አይደለም እንትን ወረው የኦሮሞ ተብዬው ይሄን ያደርግ የነበረ ነው። በነገራችን ላይ እነ በቀለ ገርባ እንደዚያ ነው። ገርባ ነው እሱ በባርነት የተወሰደ ነው እና የገዛ ዘመዶቹን ዛሬ የሚገለው አያት ቅድመ አያቶቹ እንትን ቢባል ወይ ጉራጌ ወይ አማራ እንደዚህ የመሳሰለ እንትን ነው አይደለም። ከነኛ ይህን ነበር ያደርጉት የነበረው ለ400 ዓመት። ግሪክ ደጋግሜ ሄጃለሁ እና በበርካታ አውሮፓ ሀገሮች የማላየውን የተሰበረ ህዝብ ነው፣ ያቀረቀረ ህዝብ ነው። አልሻረም እስከ ዛሬ ድረስ መሬታቸው ተይዞ በግሪክ የቀረ እንትን በሙሉ መሬታቸውን ከያዙ በኋላ እምነታቸውን እናቆያለን ብለው ቢሉ ግብር ያስገብሯቸው ነበር። እምነታቸውን ክርስትናን የአባት አያቶቻቸውን እምነት ለማለት እንትን ለማለት ለመከተል ገንዘብ ይከፍሉ ነበረ። ተጨማሪ ብድር ማነው ግብሩ የገዘፈ ነበር። ለግሪኩ ለመጤው አይደለም እና ያላደረጓቸው ነገር የለም ማለት ነው። እና የኢትዮጵያ ዕጣ ፈንታ ከዛ የተለየ ባልነበረ ነበረ። የግራኝን ጦር እነሱ የነሱ እንትን በነገራችን ላይ አውሮፓኖች መድፍ እንትን ከማለታቸው በፊት መድፍ የመስራት አቅም አግኝተው ስለነበር ነው። ከሃንገሪ ከሚባል ቦታ አንድ ጎበዝ
የሃንገሪ መሐንዲስ እሱን ይቀጥራሉ። እሱ ነው ትልቁን መድፍ የሰራላቸው። በትልቅ ግንብ ተሰርተው የነበሩትን ህንፃዎች፣ አጥሮች እየደበደቡ በበርካታ ሺህ 100 200 ሺህ ህዝብ ሰራዊት እንትን እያሉ እያሰለፉ ህዝብ ያስፈጁ የነበረው የመድፍ አቅም ስለነበራቸው ነው። የቀረው ያልነበረው እኛም ያልነበረን እኛ ሽምብራ ኩሬ ላይ ዛሬ ደብረ ዘይት ማነው ናዝሬት አጠገብ የነበረው እነኚህ ኦሮሞ ተብዮች ማን ነው የሚሉት ዛሬ ስም አለው። የናዝሬት ከተማ ማን ተብሏል? አዳማ። አዳማ። በነገራችን ላይ አዳማም ግዕዝ ነው። በነገራችን ላይ እንደውም እንደው እግረ መንገድ የላንሳው ከአክሱም በስድስተኛው ሰባተኛው ክፍለ ዘመን የአክሱምን ስርወ መንግስት ማናት የወሊት ባጠፋችበት ጊዜ ንጉሱ በዛ በኩል ነበር። ትንሹ ወጣት ንጉስ ይዘው ሲሄዱ የአማራ ምድር እንደማለት ያህል ነው። የአማራ ሀገር እንደማለት ነው። አዳማን በዛ አልፈው ነው አፈር የሚባል መሬት እንደማለት ነው በግዕዝ። አዎ መሬት ማለት ነው አዳማ። አዳማ አማራ ነው ነገሩ። አዲ አማራ በትግርኛ አዲ የእናትም ሀገርም መሰለኝ የአማራ ሀገር እንደማለት ነው። እንግዲህ ይነገር የነበረው ቋንቋ ግዕዝ ነው እና እነኛ ዘ የሚባሉ ሰዎች በዛ ሲያልፉ እንደዛ የተባለ ስም ነው። ዛሬም አዳማ ተብሎ መቼ ያገኙትን ሁሉ ከኛ ነው ነው የሚሉት። ይህን ያደረጉ ናቸው። በቱርክ ወረራ ጊዜ በዛ ሲያልፉ ነው እንትኖች ወይንስ በምን እንትኖቹ መጥተው የመጀመሪያ የግራኝ አንዱ ትልቁ ጦር ሽምብራንትን ላይ 10,000 ሰው ነው 12,000 ሰው ያለቀብን ከኢትዮጵያ ሽምብራ ኩሬ ጦርነት። አዎ እና ወደ 200 መድፍ ይዞ ነበር የመጣው ያስታጠቃቸው የግራኝን ጦር። ያው የግራኝ ጦር ማለት ኢትዮጵያዊውን ግራኝን ተጠቀሙበት እንጂ የቱርክ ጦርነት ነበር። ቱርኮች ናቸው ኢትዮጵያን የወረሩበት። እኛም ብቻ አይደለም፣ በነገራችን ላይ አረቡንም ወረዋል። ያን አካባቢ በሙሉ ወረው ነበር እና የአረብ ወታደር የቱርክ ወታደር ነበረ እንትን መድፉን ይዘው የመጡት። የእኛ ሰዎች ግን የኢትዮጵያ መንግስት በዚያ ጊዜ ጠመንጃን አያውቅ። ጠመንጃን ለመጀመሪያ ጊዜ ያወቀው ከነሱ ነው። እርግጥ ፖርቹጊዞች 400 ይዘው መጥተው ነበር። በዛም ነው አንዱ ጠመንጃ የሚለው ቃል የቱርክ ነው፣ ጠመጋ ነው፣ የቱርክ ነው። አዎ ልክ ነው፣ ልክ ነው። ጠመንጋ ነው የሚሉት እነሱ። እንደ አጋጣሚ ለእኛ ጠመንጃ በጣም ይገርማል። ጠብ መንጃ ነው። አሁን በአማርኛ አማራን ብትጠይቀው ጠመንጃ ጠብ መንጃ ነው የሚለው፣ ግን ቃሉ የመጣው ከእንትን ነው፣ ከቱርክ ነው። ጠመንጋ ነው የሚባለው ለእኛ። እኛም እሱን እንትን ብለን ጠብ መንጃ ያደረግነው። እውነትም ጠብ የሚነዳ ነው፣ ጠብን የሚመልስ ነው። እና የእነሱ ጣፋንታ ሊደርስብን ይችል ነበር። አያት ቅድመ አያቶቻችን አልቀው በ15 ዓመት መሰለኝ ጦርነቱ። ያ ባይሆን ኖሮ የእኛም ዕጣ ፈንታ ከዚያ ያልተለየ ነበር። በርካቶች ነገስታቶቻችን ምን የተማረኩትን እነ ሚናስ ተማርኮ ሄዶ ነበረ። በእንትን ለውጥ ነው የመጣው። የግራኝን አንዱን የቤተሰብ ይዘው ስለነበር በዛን የተመለሰው እና በርካቶቹ አውሮፓና እንትን የተሸጡ እንትኖች በባርነት የተወሰዱ ኢትዮጵያኖች ነበሩ። እንደውም የእነንትናም ማነው የአሌክዛንደር ፑሽኪን የራሻን ቋንቋ በጽሁፍ ያበቃና እንደውም ራሻኖች በጣም ትልቅ ከበሬታ ስለነበራቸው ራሻ ፑሽኪን ነው፣ ፑሽኪንም ራሻ ነው። አንዱ ሰው እንደ አገር የሚታይ ሰው ነው። የእሱ ቅድማት የፒተር ዘ ግሬት የሚባለው ትልቁ የራሻ ትልቁ የጦር አበጋዝና መሪ ዛር የነበረው ሰውዬ የእሱ የጦር አበጋዝ የነበረው በባርነት የሄደ ከኛ የተወሰደ ኢትዮጵያ የነበረ ነው። የዚህ ሰው ቅድማት የማን ነው? አሁን የጠቀስኩት የአሌክዛንደር ፑሽኪን ቅድማያት ቱርኮች የወሰዱት ነው። ከቱርክ በልጅነቱ ተሸጦ ጎበዝ የነበረ አንበሳ ነው። የፒተር ዘግሬት የራሻ ትልቁ ጀነራል የነበረ ነው በነገራችን ላይ። እና ያጣፋንታ የእኛም በሆነ ነበረ ማለት ነው። አያት ቅድመ አያቶቻችን ታግለው
የቱርክን የግራኝን ጦር አሸንፈው ባይሆን ኖሮ እጣ ፈንታችን ያ ባልሆነ ነበር። እንደ አጋጣሚ ሆኖ የእነሱን ፈለግ ተከትለው የመጡ ከአራዊትነት ምንም ያልተለየ ባህሪያቸው 400 ዓመት ስልጡን ህዝብ መሃል ኖረውምም ሰውን አርደው የሚገፉ ዛሬ ኢትዮጵያን የቁም ስቅል የሚያሳይ የኦሮሞ ልሂቃን ተብዮች ተምረውም ሳይቀር እንዲህ አይነቱን ግፍ ጃስ የሚሉ ሰዎች ሊፈጠሩ የበቁት ያው በኛው ንዝህላልነት ቢሆንም መሰረቱ ያ የግሪኩ ጉዳይ ነው እና እኛስ የአጭር ጊዜ ጉዳይ ነው። ግሪኮች 400 ዓመት ነው የቁም እስከ ዛሬ አልዳኑም። በነገራችን ላይ ያልዳነ ቁስል ነው። ሀገራቸው ተይዞ ቆጵሮስን የሚባለውን ገሚሱን ከገሚስ በላይ ይዘው ዛሬም አፍጠው እያየዋቸው ነው እና የእኛ ዕጣ ፈንታ ከግሪክ ባልተለየ ነበር የተባለው ለዚያ ነው። ግሩም ታሪክ ነው ዶክተር። እንደውም ይሄ ሃጊያ ሶፊያ የሚባል የእሱ የነበረውን ትልቁን ቤተክርስቲያን በ530 ምናምን ዓመተ ዓለም የተገነባ ወደ 1500 ዓመታት በላይ እድሜ ጠገብ የሆነውን ወረው ወደ መስጊድ መቀየራቸው እስካሁን ድረስ የትላልቅ የሙስሊም ልሂቃን ኢማሞች፣ ሼኮች አንገታቸውን ደፍተው አሳፍረውናል የሚሉ አሉ። ምሁራኖች፣ የእስላም ምሁራኖች፣ ሙስሊም ምሁራኖች እና የበቁ ትክክለኛ እምነቱን ነባሩን የሚከተሉት አንገታችንን አስደፍተውናል፣ ከክርስቲያኑ ዓለም ጋር አጋጭተውናል፣ ትልቁን ቤተ ክርስቲያን ወደ መስጊድ ቀይረውታል፣ የእኛንም ትልቁን መካ መዲናን ወይንም ደግሞ ሌላ ታዋቂ መስጊድን ወደ ክርስትና ቢቀየር እኛም እንደግፋለን ወይ የሚል መከራከሪያ እያነሱ የቱርክን ወራሪነት የሚወቅሱ አሉ። እና ግሪኮችም እንግዲህ አንተ እንዳልከው ቀና ካላሉ እኛም ከግራኝ አህመድ ወረራ በኋላ ነው ከባድ ቁስል ከዛ ማገገም ያቃተን እና ይሄ ያንን ተከትሎ በገዳ ስርዓት የሚመራው የኦሮሞ ልሂቃን እየተደጋገመ ማንነት መፍጀት፣ ዘር ማጥፋት፣ ሀገር ማፍረስ፣ የተሰራ ሀገር ማፍረስ ሁሉ ቀጣይ የሆነው እና ምዕራባውያን ይሄንን የግሪክ እንደዛ በደል ሲደርስበት ዝም ማለታቸው ይሄ ኢምፔሪያል የሆነው ደመጣጭ ዓለም ቅኝ ገዢ ዓለም እንግዲህ የፍትህ ዝም ብሎ ዲሞክራሲ ሰብአዊ መብት ይላል እንጂ የፍትህ ጸር መሆኑን ያሳያል ማለት ነው። እዚህ ጋር ራሳቸውን ስልጣኔያቸውን የወረሷቸውን ሲያጠፏቸው እስካሁን ድረስ አጥፊዎችን ወዳጅ ነው የሚያደርግ የምዕራባውያን ይሄ ኢምፔሪያሉ ዓለም ምዕራባውያን የሚባሉት አጥፊዎችን ነው ወዳጅ የሚያደርግ። እንግዲህ ቱርክም ወዳጅ አድርጎ የተቀመጠ ነው። ግሪክም ጠፍቶ እስካሁን ድረስ እያቆረቆዘ ብቅ እንዳይል እንኳን አንገቱን ብቅ እንዳያደርግ በኢኮኖሚና በተለያየ በአይኤምኤፍ እና ወርልድ ባንክ በሚባል ማዕቀፍ እያስገቡ እያሽመደመዱት ነው እና ይሄ ራሱ የእነዚህ ምዕራባውያን ይድረሱልን ሰብአዊ መብት የዓለም አቀፍ ተቋማት ምናምን ለሚል ዲስኩራም ምንም የማያውቅ አጉራ ዘለል ወይንም ጥራዝ ነጠቅ ይሄንንስ በተመለከተ እንደው አንድ ሁለት በለኝና ወደሚቀጥለው ጥያቄ ነው። እነሱ ከምን ምንድን ነው መርህ የሚባል ነገር ፈረንጅ የለውም። ፈረንጅ ስል ኦርቶዶክሱን ማለት አይደለም። የኦርቶዶክሱ ፈረንጅ ለየቅል ነው። አምላካቸውን የሚያከብሩ እስልምናንም እነ ራሽያም ምንም ማንኛውንም እምነት በከበሬታ የሚያዩ እንትኖች ናቸው። በነገራችን ላይ እነኚህ ቱርኮች 1.6 ሚሊዮን እንደ ኢትዮጵያ ክርስትናን ከኢትዮጵያ ቀጥሎ ወይም በዚያ ጊዜ የተቀበሉ የሚባሉትን አርመኖች 1.6 ሚሊዮን ምናልባት እንዳለ ህዝቡን ዛሬ ቱርክ የሚባለው ውስጥ የነበረውን አርመን ሙልጭ አድርገው የፈጁ ናቸው። ይሄም በሚያደርጉበት ጊዜ የመጀመሪያው ዓለም ጦርነት ነው። በርካቶቹ ከቱርኮች ጋር አብረው የነበሩ ናቸው። ዛሬ በርካታው ሀገር ውስጥ የአርመንን እንኳ ፍጅት አታንሱብን በሚልበት ጊዜ የአይሁዶች ፍጅት የአይሁድም ፍጅት የካደ መንግስት የአሜሪካን ውርጅብኝ አንድና ሁለት የለውም። ከአይሁዶች 40 ስንት ዓመት ቀደም ብሎ የሆነን የመጀመሪያው ዓለም ጦር በ1916 ነው። ይሄኛው በ1940 ከ20 ዓመት በላይ 25 ዓመት ቀደም ብሎ የተፈጸመባቸውን የአርመኖችን ፍጅት
አታንሱብን ይላል ግሪክ። ዛሬ በርካታ የፈረንጅ ሀገሮች የኔቶ የሚባለው አባል ስለሆነች ቱርክን ለማስደሰት የዘር ፍጅታቸውን እንኳን የተጻፈ የተመዘገበ 1.6 አርመንን እንዳለ ግሪክ ማነው ቱርክ የሚባለው ውስጥ ያለን አርመን ሙልጭ አድርገው የፈጁ ናቸው። ይህም ሁሉ በሚያደርጉበት ጊዜ ኮቶሊክ ፕሮቴስታንት የሚባለው ፈረንጅ የኦርቶዶክስን ሃይማኖት እንደ ጠላት ስለሚያው የኦርቶዶክስ ሃይማኖት ማንኛውንም እምነት የሚቀበል ራሽያኖች በርካቶችን የእስልምና ተከታይ እንትኖች ኑ እኛ ሀገር ተቀመጡ ብለዋቸው ነበር። የዛሬ 500 ዓመት የሃይማኖት እንትን አልነበረባቸውም። ግን ከእስልምና ያላነሰ ነው ለኦርቶዶክስ ያላቸው ጥላቻ። የኦርቶዶክስ ማን ነው ካቶሊኩና ፕሮቴስታንቱ ያም ጭምር ነው። ይሄም ባይሉትም እና ለስልጣኔያቸው መሰረት የሆነውን ግሪክን እንኳን ወገንን የሆነ በማንም ላይ ግፍ ሲፈጸም በማንም ላይ በሚባልበት ጊዜ ሕሊና ቢኖራቸው ኖሮ ያደርጉ ነበር። ግን እነሱ ያላቸው አይደለም ጉልበተኛ ሆኖ መገኘት እንጂ ፈረንጅ ከፍትህ ጋር ምዕራቡ ማለት ነው ከፈረንጅ ፍትህ ጋር የሚተዋወቅ አይደለም። የሰው ሀገር የሰው ምድር ፈጅቶ መሬት ላይ ቁጭ ብሎ ዛሬ እና አውስትሬሊያን፣ ሰሜን አሜሪካን፣ ደቡብ አሜሪካን፣ ኒውዚላንድን፣ ደቡብ አፍሪካ እነ ናሚቢያ ዛሬ ፈረንጅ እንትኑን እንትን እያለበት ነው እና የግፍ ግፍ እየፈጸመ ነው። ግን እነሱ ጋር አቤት የሚልም ኢትዮጵያዊ ገርመኛል። እንዳልከው እነሱ አቤት የሚባልባቸው አይደሉም እና በራስ ነው መተማመን የሚያስፈልገው። እውነት ነው። እነሱ ጋር የተጻፈ ሕግ ካልሆነ በስተቀር የሞራልና የፍትሐዊነት ሕግጋት የሚባል ነገር የለም ጨርሶ እና የእኛ ቅድመ አያቶች አባቶች እንኳን በገጠር በአርሶ አደሩ ራሱ ያልተጻፈ ሕግ የሚያከብር ባልተጻፈ ሕግ የሚገዛ ፈሪሃ እግዚአብሔርና ይሉኝታ ያለው ነው። ይሄ እንግዲህ ምዕራባውያን እያለ ለሚጮኸው መንጋና ለሚነዳው በጠላት ሴራ ለሚነዳው ትልቅ ትምህርት ነው ብዬ አስባለሁ። ወደ ሁለተኛው ጥያቄ ልሂድ ዶክተር። ወራሪውን የኦሮሞማ ሊቃን አረመኔያዊ ተግባር እንደ ቱርክ ልንገላገለው ግድ ይላል የሚል ነው። እንግዲህ ቀጥለህ ከዛ ከመጀመሪያ ካነሳሁት ቀጥሎ ያነበብኩት ጽሑፍህ ማለት ነው። እንግዲህ ይህም የኦቶማን ቱርክ መሳሪያ የነበረው ግራኝ አህመድ ባይሸነፍ ኑሮ ኢትዮጵያውያንን ጨካኙ ቱርክ በባርነት በየአገሩ በሸጣቸው ነበር ይላል እና እስኪ ይሄንንም ለአድማጭ ተመልካች እንደው ትንሽ ደቂቃ ወስደህ ተመሳሳይ ነው ግን ብታብራራልን። ጽሑፉ ምንም የተለየ ነገር ከሚል ነው ያነሳሁት። ምንም የተለየ እጣ ፈንታ አይኖርም ነበር እና እንደውም አሁን ቅድም በጠቀስከው በተጻፈ ደንብ ላልከው ፈረንጅ ስለተጻፈም አያከብረውም። በሄዱበት ሀገር በቅኝ ግዛት የወረሩትን ሀገር በወዳጅነት ነው የገቡት። በጦርነት እንትን ያሉበት የለም። ወንድማማችን እያጣሉ ነው አንዱን እንትን እያደረጉ አሁን ባርነት እንትን በተባለበትም ጊዜ ገንዘብ ይሰጡና ጠመንጃ ይሰጡና አንዱን ወገን ሁለት ወንድማማቾች በአንድ በመሬትም በምንም የሚጋጩ ጎሳዎችን ለአንዱ ብረት ለአንዱ እንትን ብለው በል ያሸነፍከውን የተሸነፈ ሁል ጊዜ በባርነት ይወሰን በመጽሐፍ ቅዱስም አለ ይባላል። በርካታ አፍሪካ ውስጥ በጉልበት የተወሰደ እንትን ለዓመታት ያገለግልና ይለቀቃል። እንደዛ እየመሰላቸው ወገኖቻቸውን አፍሪካኖችን እያደኑ ያስመጧቸው የነበሩ ፈረንጆች ናቸው እና እንደውም አንድ መጽሐፍ ፒፕልስ ሂስትሪ ኦፍ ዩናይትድ ስቴትስ የሚል አንድ አይሁድ መሰለኝ ሰውየው ሃዋርድ ዚን የሚባል ሰው የጻፈው መጽሐፍ ላይ የተጻፈን ሕግ ይላል። ከአሜሪካንም በወረሩበት ጊዜ የአሜሪካን ህንድ የሚባሉት ተወላጆቹ ጋር ይዋዋላሉ። ከአሁን ወዲያ እንግዲህ ከዚህ ወንዝ እንዳታልፉ እናንተ ፈረንጆች ይሏቸዋል። እሺ ይላል። ፈረንጅ አቅሙን ያቅና ሊሸነፍ ሲል እንደራደር ይላል። እነኚህ ሰዎች በየዋህነት ይደራደራሉ። ወረቀት ይጻፋል፣ እነሱ አይጽፉም። በፈረንጁ ውል መሰረት ተዋዋልን ይባላል። ከ6 ወር በኋላ መሳሪያና ሰው ሲያገኝ ከአውሮፓ ሲመጣለት እነኛን ህንዶች ይመጣና ሙልጭ አድርጎ ይፈጃል። እንዴ አልተዋልንም ነበር ወይ?
እንዲህ አልተባባልንም ነበር ወይ በሚባልበት ጊዜ ምን ይላል ፈረንጆቹ? ከአረመኔ ጋር የተዋሉት ውል አይጸናም። ሲዋዋሉ ሰዎች ናቸው፣ ጊዜ ሲቀናቸው ደግሞ አረመኔ ወደ አውሬነት አረመኔ ይገባል። ናቸው። እና የእነሱ ሃይማኖት አሁን የካቶሊክ ሃይማኖት የሚባለው በ1960 አካባቢ ነው የተወላጁ ህንዱ ነፍስ አለው የሚባለው። ነፍስ የለውም። ያው አርቤ አረመኔ እንትን ከብት እንደ መግደል አውሬ እንደ መግደል ነበረ፣ ያድኗቸው ነበረ። እና እንግዲህ 100 ዓመት አልሞላውም ሰውን ያህል ነገር ነፍስ አላቸው ብለው ያምኑ የነበረው እስከ ቅርብ ጊዜ ድረስ ነው። እና ከሃይማኖት ጋራም የሚተዋወቁ አይደሉም ብዬ ነው እኔ በእውነቴ እ፣ መሀይም ዘመዶቼ እ፣ እ፣ ቀለም ያልቆጠሩ ለሃይማኖታቸው ለእምነታቸው እ፣ ተገዥ ስለነበሩ በማንም ላይ ሲጸልዩ ሳይቀር የኦርቶዶክስ ዘመዶቼ እኔ መጽሐፉን እንትን ባል ለአፈር ቅጠሉ፣ ለእስላም፣ ለክርስቲያኑ፣ ለሰው ልጅ፣ ለእንስሳት ለምን ጭምር ነው እንትን የሚጸልዩት። እና እንኳን ክፉ ሊያስቡ ቀርቶ ማለት ነው። እና ለጠየቀኝ እንትን አዎ የእኛ ዕጣ ፈንታ ምንም የተለየ ባልሆነ ነበር። አያት ቅድመ አያቶቻችንን የምናመሰግነው ከነሱም ትምህርት ሊሆነን የሚችለው 90 በመቶ የሚያለው የኢትዮጵያ ሕዝብ በዚያ ጊዜ እንግዲህ ሙሉ በሙሉ ክርስቲያን የነበረ ሕዝብ በርካታው ክርስቲያን በነበረበት የኢትዮጵያን ተዋሕዶ ቤተክርስቲያን ማነው እስልምና የተቀበለች ያው እስልምና በነፃነት የተሰበከው እኛ ሀገር ነው። ሳውዲ አሬቢያ አይደለም፣ ሜካ መዲናም አልነበረም። በነፃነት የተሰበከው እኛ ሀገር ነው መጀመሪያ። እና እነኚህ ሰዎች ይህም ባረጉበት ጊዜ 90 በመቶ የሚሆነውን ህዝብ ሃይማኖቱን አስለውጠውት ነበር በሰይፍ የፈጁትን ፈጅተው እና እስልምና መቀበላቸው ከባርነት አያስጥላቸውም ነበር። በነገራችን ላይ ተቀብሎም እጣ ፈንታ ያ ነበረ እና ትልቅ ተጋድሎ አድርገው እነኝህን ሰዎች አሸንፈው የቀረውም አውሮፓ እንግዲህ ብዙ ቦታ በርካታ ሺህ 100 ሺህ 200 ሺህ ነበር ያሰልፎ የነበረው እና ከኛ ድል በኋላ እነ ቬናንም ከበው ነበር። እዛም ድል ተመቱ። በየቦታው ድል ተመተው በመጨረሻ ይኸውና የኦቶማን እንትን የመጀመሪያው ዓለም ጦርነት በኋላ ነው ሊንኮታኮት የበቃው እና ለረጅም ጊዜ ቆይቶ ረጅም ጊዜ ቆይቶ እና ዛሬ ለደረስንበትና ትልቅ ምሳሌ ሆነናል ማለቴ ነው። እኛ ታሪካችንን ጠንቅቀን አለማወቃችን ጭምር ነው እና በርካታ ምክንያት አለው ታሪካችንን አለማወቃችን። የሚቀጥለው ትውልድ ግን አንዲት ዘለላ ታሪክ አትዘለልም ከአሁን ወዲያ። ምክንያቱም ታሪክ ነው አገርን እንትንን የሚያደርገው። ይሄ በዓላማ የተደረገ እንደሆነ ምንም ጥርጥር የለውም። እንደ ራሻ አይነት ነፍስ ያላቸው ሀገሮች እዛ የተማሩ ሰዎችም እኔም አውሮፓ በነበርኩበት ጊዜ እገነዘበው የነበረው ነገር ነው። በሳምንት 3 4 ጊዜ የተወረሩትን የራሻኖች በባዕዳን ናፖሊዮን የሚባለው እነ ሂትለር 28 ሚሊዮን ህዝብ ነው በሁለተኛው ዓለም ጦርነት በራሻኖች ላይ 28 ሚሊዮን ህዝብ ነው ያለቀው። እንደዛ አድርገው ነው አውሮፓና ዓለምን ነፃ ያወጡት ከናዚ። ያንን ለወጣቱ ትውልድ ነጋ ጠባ በቴሌቪዥንና በንትን ያስተምሩት ነበረ። ስለሆነም ነው የራሻ ህዝብ የማይበገር የሆነው እና እኛ ወራሪዎችን ወረራን መስፋፋት ቋንቋው ተለውጦ መስፋፋት ከደብረ ዘይት አዲስ አበባ የመጣ አስመስለው ወራሪን ምን ያልተደረገ ነገር አለና ማን ነው በፕሮፓጋንዳ ትልቆቹን አርበኞች ያልሆኑትን ማን ነው ገበየው ቢሞት ተተካ ባልቻ መድፍ አጋላባጭ ብቻ ለብቻ
የተባሉት ባልቻ የኦሮሞ የሚባለውን ሕዝብ ስም ስለያዙ የሰለቧቸው እነሱ ናቸው። አማሮች ያሳድገዋቸው ትልቅ ጀግና የነበሩትን ሰውዬ የኢትዮጵያ ነገስታት እኔም በማድግበት ጊዜ ባልቻ የኦሮሞ ምንትሴ ሲባል ነበር የምንሰማው አይደለም። እና ላም ባልዋለበት ኩበት ለቀማ ላይ ነበር ነው። እና ይሄን በመሳሰለ ባልቻ አባነፍሶ ማን ናቸው? ተሰልበዋል። ተሰልበው በልጅነታቸው ኦሮሞ ተብዬ የሰለባቸው በቤተ መንግስት ያደጉ ብልህ የነበሩ ጉራጌ ናቸው። እና በየቦታው ፈረሰ እንትናቸው የፈረስ ስማቸው ነው ነፍሶ። እሳቸው ባልቻ የኦሮምኛ ስም ነው። እነኝህን እንኳን የበርካታው እንትን በሌሉበት አጀግኖ አንደኛ ያልሆኑትን እና ታሪክ የበርካታው ኢትዮጵያዊ በተለይ ዛሬ የተሽመደመደው አማራ ተብዬ በሐሰት ትርክት የተሽመደመደው ታሪኩን ለማወቅም ስላልፈለገ ስላልተማረም ጭምር ነው። እኔ የኢትዮጵያን ታሪክ የስንት የፈረንጆችን ታሪክ ፔሩ፣ ሊማ፣ ቦሊቪያ፣ ላፓዝ እያል ጂኦግራፊ እናንትን ስንማር የሀገሬን ጠቅላይ ግዛት እንትኖች እንኳን አናውቅም ነበረ። ታሪካችን አናውቅም ነበር። እና ትልቅ ትልቅ ስተት ነው እንትን የተባለው አያት ቅድመ አያቶቻችንን አላግባብ ለመውቀስ አይደለም። ትምህርት ናቸውም አነስተኛ ነው። ባለፈው አንስተነው እንደነበር የፈረንጅ ትምህርት ላይ ልንዘፈቅ የበቃ ነው። ጣሊያኖች እና ፈረንጆች ጠመንጃን የሰሩት በእነሱ ቋንቋ በፈረንጅ ቋንቋ ስለመሰለን ነው ብለው ነው እንትን ያሉት። እና በእኛ ቋንቋ ሊጻፍ የማይችል ነገር ሊመሰረት ሊፈለሰፍ የማይችል ምንም ነገር የለም። አሁን አውቀናል። እና ወደፊት ለዛ ያብቃን እንጂ ትልቅ ትምህርት ነው። ይህ በየቀኑ ሊማሩት የሚገባ ሀቅ ነው። በጣም ጥሩ ዶክተር። ባለፈውም በዚህ በምክክር መድረካችንም ብዙ ተወያይተንበታል። ይሄ በውስጥ ሚዲያ ላይም ባልወጣ ግን አጠቃላይ ትርክት ሴረኞች እና ተንኮለኞች፣ ለምሳሌ የዓለም ሕዝብ እስካሁን ድረስ የፈረንሳይን አብዮት የፈረንሳይ ሕዝብ ያስነሳው አድርጎ ነው የሚስለው እንጂ እንግሊዞች ማስነሳታቸውና አፈርደሜ ማብላታቸውን የሚያውቅ የለም። ናፖሊዮንን ለስልጣን ያበቃውና ያወረደውም ያወጣውም የእንግሊዝ ሴረኞች መሆናቸውን የሚያውቅ የለም አብዛኛው። እና እንደገና ደግሞ እንደውም የመጀመሪያ የዓለም ጦርነት ጊዜ ቅድም ስታነሳ ሩሲያን አግዙንና ኢስታንቡልን ይሄ ኦቶማንን ውረሩልን ምቱልንና ሲሏቸው ያንን እንሰጣቸዋለን ሲል አይ እኛ ሀጊያ ሶፊያን ወደ ቀድሞ ክርስትና እምነቱን መልሳለን ያንን ብቻ ነው የምንፈልግ ብለው ሩሲያኖች ናቸው አሁኑ ቱርክን የዛኔ ኦቶማንን ሰባብረው የለቀቁት። በኋላ ግን ምዕራባውያን ካዷቸው፣ ሩሲያዎችን ክደው ተገለበጡባቸውና ክህደትን ጭካኔን ሲያስፋፉ የነበሩ ናቸው። ለነገሩ ታሪካቸው አሁን በኢትዮጵያ ምድር አማራና ነባር ኢትዮጵያዊ ሲታረድ ሲፈጅ ምንም የማይመስላቸው የእነሱ ታሪክ የደም መሬት ስለነበረ ነው። የአውሮፓ ነው የሚለው እንግዲህ ሰሜን ጣሊያን ደቡብ ጣሊያኑ ጋር ሲፋጅ፣ ፈረንሳይ እርስ በርስ ሲፋጅ፣ ስፔን እንዲሁ፣ ጀርመንን የነኘ በላይ ብሎ ከአውሮፓ ጋር ሲፋጅ የደም መሬት የነበረ ስለሆነ ሰው መፍጀት የሚያረካቸውና የሚያስደስታቸው ይመስለኛል። እንደውም ወደ ጥቅምና ወደ ገንዘብ ወደ ቢዝነስ ተግባሩን ወንጀሉን በመለወጥ እናተርፋለን ብለው የሚስሉ ናቸው። ሌላው ዶክተር እዚህ ጋር ያለፈ ታሪካችን በደንብ መነገር አለበት። ትውልዱ ስላልተማረ ነው። ባለፈው በውስጥ የመመካከሪያ መድረካችን እንደተነጋገር ነው ግራኛ ሐመድን ያልተማረው ህዝብ ግራኛ ሐመድን ከሰማይ የወረደ እንደው የሰማይ ስባሪ የሚያክል ተብሎ ይሄ ቋጥኝ እንኳን ቁጭ ያለ ሲገኝ ግራኛ ሐመድ የወረወረው ሲባል ሰምቻለሁ። በአቢሌ አካባቢም ወደ ጎጃም አካባቢም። እና ይሄ ታሪክን በወጉ አለመንገር የተደረገውን ተግባር ከነ ዓላማው ከነ ተግባሩ ከነ አፈጻጸሙ ከደረሰው ወንጀል ከተፈጀው ፍጅት ከወደመው ሀብት ንብረት ከተፈጀው ተቋም ቤተክርስቲያን ጋር ለትውልዱ አለማስተማር ዛሬ ላይ ላለንበት ትልቅ አስተዋጽኦ አድርጓል ባይነኝ። እና እንደውም አባቶቻችንና ነገስታቱ በዚህ ሊወቀሱ ይገባል። አለማስተማር መጪውን ትውልድ እንደዚህኛ ያሳልፈናል እና አንተም እንዳይገጥምህ ብለው ማስተማር ነበረባቸው ባይነኝ እኔ በግሌ። ምክንያቱም ያንን ቢያውቅ ኑሮ ትውልዱ ዛሬ ላይ ለሚፈጸምበት አይኑን ገልጦ ይጠብቅ ነበር።
ወገኔ ባለው አብረን ተዋልደን ተጋብተን በአንድ ሀገር በአንድ ጃንጥላ ኖረናል፣ አንድ ጃንጥላ ስር ኖረናል ባለው በዚህ ልክ ያጠፋኛል ይፈጀኛል ብሎ ስላላሰበ ነው አማራው ተንጋሎ ተገኝቶ እንደዚህ የታረደ እና ታሪክን ማስተማር በትክክል አስፈላጊ ነው። ያለፈን ድርጊት በሙሉ ከነተግባሩ መንገር አስፈላጊ ነው። ምክንያቱም አለመናገርና አለማስተማር ነው ዛሬ ወራሪዎች ተስፋፊ ወደሚባል የተቀየሩት እና ወያኔም ወራሪ ነው፣ ኦሮሞማም ወራሪ ነው። ህዝባቸውን እየገደሉ እየቀጠቀጡ በራሳቸው አስተሳሰብ እየቃኙ በግድና በውድ እያስገደዱ በሌላው ላይ እንዲወር እያስነሱ ያሉት ተግባር ታሪክን ህዝቡ ኢትዮጵያ በሙሉ እንዳታውቅ በመደረጓ ስርዓተ ትምህርቱን ጀምሮ እንግዲህ ሎርድ ማኩሌ ናቸው የሀገሬውን ቋንቋ ቀይረን ስርዓተ ትምህርቱን ቀይረን የሀገሬውን በራስ መተማመን አጥፍተን ካልሆነ በስተቀር ያንን ሀገር መግዛት አንችልም፣ መጠቀም አንችልም፣ የተፈጥሮ ሀብቱን መውረስ አንችልም ብለው ነው እንግዲህ ስርዓተ ትምህርቱን ሁሉ ቀይረው ወደ እነሱ ቋንቋ አድርገው ከንቱ ትውልድ የፈጠሩትና ያ ሁሉ እንደ ጥፋት ተቆጥሮ ለወደፊት ለመጪው ትውልድ ግን መማሪያ ሊሆን ይገባል ባይነኝ እና ወደ ሶስተኛው ጥያቄ ልሂድ ዶክተር። ኦሮሚያ በሚሉት በወረራ በተያዘ ርስቱ አማራና ኦርቶዶክስ ተዋህዶ ክርስትናን እስላምነን በሚሉ አረመኔዎች እየተፈጀ ነው። እንግዲህ እስላምነን ባዮች እንግዲህ ይሄ በወረራ የተያዘ ምድር ኦሮሚያ ተብሎ የታጠረ ምድር የደም መሬት ነው። ንጹሐን የሚታረድበት፣ አማራ ናቸው እየተባለ ቆዳ የሚገፈፍበት፣ ብልት የሚቆረጥበት፣ ነፍሰ ጡር ሆድ የሚቀደድበት፣ ቤት ተዘግቶ ሙሉ ቤተሰብ የሚቃጠልበት፣ የእምነት አባት በድንጋይ ተወግሮ የሚገደልበት ምድር ነው ይሄ እና እነዚህ ይሄን ደግሞ የሚፈጁት እስላምነን የሚሉ አረመኔዎች ናቸው። ሰው የሚያርዱ ቤተክርስቲያን የሚያቃጥሉ እና ጊዜው የኛ ነው፣ ኦሮሞዎች ነን፣ የኦሮሞ ነው እያሉ ነው ይሄን ሁሉ የሚያደርጉት። የዚህ አቀንቃኞች አሉ እና አህመድ ኢንጀበል እነ ሙጂብ አሚኖ ምናምን የሚባሉ አሉ። የዚህ ቱርክ ነው እንደውም እየሄዱ የሚሰለጥኑት። አቡዳቢ ኤሚሬቶች ደግሞ ፈንድ ያደርጉላቸዋል፣ ገንዘብ ይለቁላቸዋል እና ይሄን በተመለከተ ጽፋል እና የሚገርመው እስልምናን ያተረፈች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። እንግዲህ እስላሞች በመስቀል ጦርነት ነው በሚባለው ጊዜ በነብዩ መሐመድ ሂዱ የነገስታት ደሴት አለች፣ የነገስታት ምድር አለች፣ ክርስቲያኖች አሉ፣ ፍትሃዊ ናቸው ሂዱ ብለው እንግዲህ ዘር ያዳነች ናት። በርካታው አማኟ ደግሞ የዚህ ኦርቶዶክስ አማራ ነው እና ነባሩ ኢትዮጵያዊ ነው። አርሲ፣ ጅማ፣ ወለጋ ወዘተ የኦሮሞማ መንግስት ትጥቅ አስፈትቶላቸው እነዚህ ጊዜው የኛ ነው የሚሉ አራጅ አረመኔ እስላምነን ባዮች እንዲያርዱ እንዲያቃጥሉ ይደረጋል። ለመሆኑ እስላሙ በነፃነት ፈጣሪውን ያመልክ ዘንድ አረብ ስደተኞችን ተቀብላ ያስተናገደች ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሆኗ ያውቃል፣ ተምሯል። ይሄ ታሪክ ተበርዞ በሐሰት ትርክትም ቢቀየርም አባቶችና የቤተክርስቲያን የእስልምና አባቶች ሼሆችና ኢማሞች ጠንቅቀው ያውቃሉ። የእስልምና ተከታዮቹም ሆኖ የኦሮሞ ህዝብ በስማቸው ይሄን ያህል ወንጀል ሲፈጸም እስልምና አማኞች ነን ብለው በክርስቲያኑ ላይ ሲነሱ፣ ኦሮሞ ነን ብለው በሌላው ህዝብ ላይ በዋናነት አማራ ላይ እና ነባር ህዝብ ባሉት ላይ ሲነሱ፣ አማራውን፣ ጉራጌውን፣ ሲዳማውን፣ ወላይታውን፣ አፋሩን፣ ሱማሌውን ከኛ ውጭ ወደ ውጭ በማለት ዛሬ ያላጠፋኸው ነገ ያጠፋሃል፣ ዛሬ ጨርሰ ያላጠፋኸው ነገ ያጠፋሃል፣ ህይወቱን አጥፍተ ማንነቱን ደምስሰ የቦታ ስሙን ቀይረህ የሚል ኦሮሞማ የሚባል ርዕዮተ ዓለም ተጽፏል። በኦሮሞ ልሂቃን እና አሰፋ ጃለታ የጻፉት እነ ዶክተር አሰፋ ጃለታ የጻፉት እነዚህ ልሂቃንን ባዮች የኦሮሞን ህዝብ እንዳንድ የፋብሪካ ምርት ባህዳዊነት አሰልፈው ከኦሮሞ ውጭ ወደ ውጭ ብለው የመሩታሉ እና ይሄ ሁሉ ወንጀል በኦሮሞ ህዝብ ሲፈጸም ስም ሲፈጸም፣ ይሄ ሁሉ ወንጀል በእስልምና አማኞች ስም ሲፈጸም የሌላው የእስልምና አማኝና የኦሮሞ ህዝብ ዝም ማለቱ ለምንድን ነው? ወይንስ ደግሞ ለምን ፈቀደ? ወይንስ ደግሞ ተባባሪ ነው ማለት እንችላለን? እንደው ያለውን ሁኔታ በነባራዊ ሁኔታ እንረዳለን። ትንፍሽ ያለ ኦሮሞ ይገደላል። ትንፍሽ ያለ ትግሬ በወያኔ ላይ ጣት የሚቀስር ትግሬ በደቂቃዎች ውስጥ እንደሚገደለው ሁሉ በስርዓቱ ላይ ጣቱን የሚያነሳ ወይንም አይደለም የሚል የሚተች ኦሮሞ ደቂቃዎች እንደማይቆይ እናውቃለን። እና አጠቃላይ ግን እንደ ህዝብ በስሙ ይሄን አይነት ታሪክና ወንጀል ሲጻፍ ዝም ማለቱ ምንድን ነው ነው?
ወይንስ አማራውንና ክርስቲያኑን መታደግ ወጣው አብረን እንሞታለን ብለው መታደግስ የለባቸውም ወይ? በዛ ልክ ሲጨፈጨፉና በዛ ልክ ሲወድሙ ሲታረዱና ቤት ተዘግቶባቸው ሲቃጠሉ ወጦ ለመታደግ የሞከረ የለም እና ይሄ አለመሆኑ ለምንድን ነው ዶክተር? እንግዲህ ጽሁፍ ላይ ነው ይሄንን ያብራራው። አንዳንድ እንትን ልጨምርበት። እርግጥ ነው። በነገራችን ላይ ወለጋ የሚባለው ውስጥ በርካታ አማራን የሚፈጅ የነበረው ዛሬም የሚገለው ፕሮቴስታንቱ ነው። የጴንጤ ሃይማኖት ተከታዮች ናቸው። ጥቂት ለእስልምና እንትን የሚገሉት አማራ እስከሆነ ድረስ እስላም ሆነ ክርስቲያን ሆነ ይገደላል። እና በርካታው እንደውም ወለጋ ውስጥ የዛሬ 35 ዓመት ግድም መሰለኝ የወያኔ መንግስት ስልጣን ኢትዮጵያን ከመወረራቸው በፊት የኦሮሞ ተብዮችና እነኛ ከመወረራቸው በፊት በደርግ ጊዜ ከሶስት ግማሹ 300 ይላል፣ ግማሹ 600 ከወሎ የመጡ እዛ በዚህ በድርቅ የሰፈሩትን በቁማቸው ነው ስብሰባ ብለው ያቃጠሏቸው። ከአንዳንድ የሻዕቢያ እንትኖች ጋራ ነው ያቃጠሏቸው። እስላም ክርስቲያን ሳይባል ነው አማራው እንትን የተፈጀው። እና አሁን አሩሲ እና ባሌ ሐረርጌ እንትን የሚባለው እስላም ነኝ በሚለው ነው። እርግጥ ነው እነኚህ ሰዎች ከሃይማኖት ጋር የተገናኙት ኢትዮጵያ ከገቡ ወዲህ ነው። ዛሬ የማይወዱት ስም በደርግ ጊዜ እንዲለወጥ ያደረጉት ስማቸው ሶማሌዎች ያን ቃል ዛሬም ድረስ ይገለገሉበታል። ጋል ማለት እስልምናንም ክርስትናንም ያልተቀበለ ለአረቤነት ቀረብ ያለ ለማለት ያህል ነው። ስለዚህ የዘለቃቸው አይደለም። የቀረው ኢትዮጵያዊ በርካታው ኢትዮጵያዊ ቀደም ሲል ክርስቲያን ከዚያም ቀደም ሲል የአይሁድ ሃይማኖት ተከታይ የነበረ ነው። በርካታው ኢትዮጵያዊ እስላሙም ክርስቲያኑም የረጅም ጊዜ የእምነት ተከታይ የነበረ እንትን ነው። ባህሪው የታነጸው በትልልቆቹ መጽሐፍ፣ በቶራ፣ በቅዱስ መጽሐፍ፣ በቁርአን የታነጹ ሰዎች ናቸው ይህን እንትን ያደረጉት እና በነኚህ ሰዎች ታይቶ የማይታወቅ ወንጀል በነኚህ ሰዎች ዛሬ እሸዋ ውስጥ የኦርቶዶክስ እምነት ተከታይ ነን የሚሉ ኦሮሞ ተብዬዎች ናቸው በርካታ አማራ ይጨፈጭፎ የነበረው እሸዋ ውስጥ። እነ ወለጋ ጴንጤው ነበር ይህን ያደርግ የነበረው። እነ ከፋ፣ ጅማ፣ አሩሲ፣ ባሌ፣ ሐረርጌ እስላም ነን የሚል ነው። ምንም እምነት ይሸከሙ እነሱ ከዚህ ከእንትናቸው ከአረመኔታቸው የተለዩ አላረቃቸውም። ስለዚህም ነው እስላም ክርስቲያኑ ያከብራቸው የነበረ ሐጂ ሙፍቲ ዑመር ኢድሪስ በአማርነታቸው በርካታው ሰው ከነኚህ የኢትዮጵያ ጳጳስ ከሚባሉት እሳቸውን በአባትነት ያይ የነበሩትን እጅግ የተከበሩ በአማርነታቸው እሳቸውን አንስተው አንድ ቱፋ የሚባል ኦሮሞ ተብዬ ነፍሰ ገዳይ መዓት ወንጀል ያስፈጸመ እሱን ሹም አድርገውታል። ዛሬ ለማስጨፍጨፍ መዓት መስጊድም እንዲነቀ ምክንያቱም ሃይማኖታቸው አይደለም ለስሙ ነው እንጂ እስላሞች አይደሉም። እነኚህ ሰዎች አረመኔዎች ናቸው። ጴንጤውም አረመኔ ነው። ያ ስለሆነም ጭምር ነው እና ላልከው ሕሊና ቢኖራቸው ኖሮ ለሚፈጸመው እንትን መጠየቃቸውም አይቀርም ማንም። ምክንያቱም አይተን በነገራችን ላይ አሁን በእኛ በበርካታ እንትኖች አንድ ሰው ራሱን አጠፋለሁ ብሎ ድልድይ ላይ በበርካታ አውሮፓ እንትኖች ራሱን ሊጥል የፈለገን ሰው አጠገቡ ያለ ሰው ባይዝ ይወነጀላል። እንግዲህ የማናውቀውን ሰው እንኳን በስሜ ወንጀል ሊፈጸም ቀርቶና
ፍራቻውን ወንጀል ምክንያት ሊሆን ሲፈጸም አይችልም። ያየ ተባባሪ ነው በሚለው መርህ አዎ ማለት ነው። አዎ፣ ራሱን እንኳን ለማጥፋት እንትን በሚል ጥረት መደረግ አለበት። እግሩን ያዝ እም። ወይም እግሯን ያዝ ሞክር ወንጀል ይባላል። ሲፈጸም ወንጀሉን ማስቆም ያልቻለ አዎ ተባባሪዎች ራሱን እንኳን ይባላል። ለመጉዳት አዎ ራሱን እንኳን የማጥፋት ወንጀል ሊፈጽም የቃጣን ሰው በተቻለ መጠን አጠገቡ ያለ ጤነኛ ሰው ያን ሊያግድ ይገባል የሚል እንትን አለ የተጻፈ። ህጉን አያውቅም ብቻ ያለ እንትን ነው። አዎ ይህ በሚደረግበት ጊዜ በርካታው ተባባሪ ነው። ለማንኛውም አለማድረጉ ተባባሪ አይደለም አያሰኘውም። ፍራቻ ምክንያትም አይደለም። በትግሬ ውስጥ ነፍስ ያላቸው በርካታ ሰዎች እንዳለቁ ሁሉ በኢትዮጵያዊነታቸው እንደውም አሁን የአጋሜ የሚባለው ጥንትም ብዙ ጀግኖች የመጡበትን እንትን ከዛ ያሉትን መዓት ነበር የፈጇቸው። ደጃዝማች ግራዝማቹ ምኑን የአድዋ የባንዳ የፕሮቴስታንት እምነት ተከታዮች ናቸው። በርካቶቹ የፕሮቴስታንት ተከታዮች የአድዋ እንትኖች በሰሜንም ያሉት የኢትዮጵያን ቤተ ክርስቲያን ለማጥፋት ኢትዮጵያዊነትን ለማጥፋት ማንኛውንም እምነት የሚያከብርን የተዋህዶን ቤተ ክርስቲያንና ኢትዮጵያን ለማጥፋት የፕሮቴስታንትን ሃይማኖት ይገለገሉ ነበረ። ዛሬ በእስልምናም ሰበብ እንትን ያደረጉት ለስሙ የአረብ ስም ያዙ እንጂ ሃይማኖታቸው እስላም ናቸው ሊያሰኝ የሚችል ምንም ነገር የለም እና ሃይማኖታቸው አልጠበቃቸውም። በነገራችን ላይ የእስልምና ተከታይ ሆነ የተዋህዶ ተከታይ ሆነ የጴንጤ ተከታዮች ዛሬ በሙሉ መሪዎቹ ተብዬዎች ጴንጤዎች ናቸው እና የእስልምና ተከታዮች ናቸው። ሳዊሮስ ነው የሚባል አንድ አረመኔ ጳጳስ ነው ምትስ ያድርገውታል መሰለኝ። የተዋህዶ ነፍሰ ገዳይ ሴሰኛ ልጆችም አሉት የሚባል እነኚህ ሰዎች ናቸው። እነኚህ መናፍቃን እንጂ ሃይማኖተኞችም አይደሉም። ግን ትክክለኛ የሃይማኖቱ ተከታዮች በስማችን ይህ ወንጀል ሊፈጸም በወገኖቻችን ኢትዮጵያን ኢትዮጵያ ላደረጉ ዋልታና ምሰሶ ለሆኑ ባይሆኑ እንኳ በአማራ ላይ የሚፈጸመው ወንጀል በእኛ ላይ እንደተፈጸመ ይቆጠራል የሚል መንፈስ ሊያሳዩ በተገባ ነበር። አላየንም በትክክል እና መጠየቅም አለ ማለት ነው። የቀር ጉዳይ ነው። በትክክል እውነት ነው ዶክተር። እንደውም ሀጂ ሙፍቲን ስታነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጳጳስ ጀምሮ ሲኖዶስ አመራሮች እነ ማቲያስ የሚባል አብርሃም የሚባል ጴጥሮስ የሚባል ጴጥሮስ አሜሪካ ሄዷል። ማቲያስ የሚባል ወያኔ ወደ ከለለው አማራ ክልል ወደሚሉት ሂዷል። ማቲያስ የሚሉት አሁንም እዛው ነው። ዜግነታቸው የጴጥሮስ እና የማቲያስ አሜሪካዊ ናቸው እና ቤተክርስቲያኗን ወረው ይዘው እያወደሙ እያስበሉ ይሄ ምንድን ነው ቀኖናዋን ጥሰው ሕግና ደንቧን ጥሰው እንደዚህ እንደ ሳውሪዎስ አይነት እንደ ቄስ በላይ የሚባል እንደዚህ ወመኔዎችን እና አረመኔዎችን እያመጡ እንዲሾሙ እያደረጉ ምዕመናኑን ውጡ ጥቁር ልበሱ እያሉ እያስገደሉ እያስደበደቡ ተውኔታቸውን በተለያየ ዓለም ቁጭ ብለው እየሰሩ ያሉ ቅጥረኞች፣ የዘመኑ ቅጥረኛ ካድሬዎች፣ ስሁት እምነቱን የካዱ የምዕራባውያንን ስልጣኔ ትምህርት በህግ ዶክተር ምናምን እየተባሉ ናቸው እና እነዚህም ሁሉ እንደውም አብዛኛው ክርስቲያን ከነዚህ ይልቅ ለሀጂ ሙፍቲ ትልቅ ክብር ነበረው። በጣም ምንም ጥርጥር የለው ትልቅ ክብር ነበረው እና ነፍሳቸውን ይማር ሀጂ ሙፍቲ እና ተገፍተው ከክብራቸው ወርደው በአረመኔዎች ይሄ ምንድነው ዋሃብያንን ምናምን በሚሉት እንዲገደሉ ተደረጉ። ነፍሳቸውን ይማር። ፍትህ ይጠየቃል። ጊዜው ሲደርስ ፍትህ ይጠየቃል። እሳቸውን የገፋ አይደለም ክብራቸውን እንኳን ትንሽ ነካ ያደረገ ለፍርድ ይቀርባል ነው እና አሁንም ቢሆን ጎረቤቱ ሲያልቅ ቆሞ ያየ እንደው ሀይ ማለት ያልቻለ በተለይ ደግሞ ይሄ ልሂቃኑ ፖለቲከኛው የወረዳ የቀበሌ በመንግስት አመራርነት የተቀመጠው እዛ አካባቢ በሚያስተዳድረው አካባቢ ለተፈጠረ ዘር ማጥፋት ከገዳዩ ይልቅ እዛ አካባቢ ያለው ኃላፊነት የሚሰማው በሙሉ የበለጠ በወንጀል ተጠያቂ ነው። ገዳዮችን አሰልጥነው እንዴት እንደሚገሉ
መቼ እንደሚጀምሩ፣ በምን አይነት መንገድ እንደሚገሉ፣ እንዴት በቪዲዮ ቀርጸው ፎቶ አንስተው አየር ላይ እንደሚለቁት አሰልጥነው የሚልኳቸው እነዚህ የፖለቲካ አመራሮች ናቸው። እና ዶክተር አንተ ጋር አንድ ጥያቄ እንድታብራራ ሌላ አድማጭ ተመልካች አንዳንድ ሀሳቦችም ስለሚመጡ ኦሮሞ ተብዬው ስትል የኦሮሞ ልሂቃን ህዝቡን በእነሱ እሳቤ እንዲነዳ እነሱ ያዘዙትን እንዲፈጽም እምቢ ያለውን እየገደሉ እሺ ያለውን ሀብት እየሰጡ የተከራከረውን እያደኸዩ እንዲሰደድ እያደረጉ ያበቁት ናቸው። ይህ አባገዳ ከሚባለው ከ16ኛው ክፍለ ዘመን ጀምሮ የመጡት እና ብልት መቁረጥን ሴቶች ብልት ካልተቆረጠ አናገባም በሉ ብለው ያስተማሩ ናቸው። እና ሴቶች ናቸው ብልት ሲቆረጥ የወንድ ብልት ቆርጦ ያመጣ ካልሆነ አላገባም እያለች እንዲቆረጥ እንዲሸልት እያስደረገ እንዲህ አይነት አስተምሮ አምጥተው ነው ትውልዱን በዛ ቀርጸው ከጊዜ በኋላ ባህል ሆኖ የወንድ ልጅ ብልት መቁረጥ ለማግባት ለአቅመ አዳም መድረስን ለጋብቻ እጮኛ መፈለጊያ ማድረግን ሁሉ ያስተማሩት። እና የኦሮሞ ሲባል የኦሮሞ ሕዝብ በዚህ እሳቤ ውስጥ ገብቶ አብሮ የወንጀሉ ተባባሪ ቢሆንም የፈለገውና አምኖበት ሳይሆን ከላዩ ላይ የተጫኑበት ከውጭም ከውስጥም አስተምሮን ተሸክመው በጥፋት መንገድ የሚመጡ ከሱ ከአብራኩ የወጡ ምሁራኖች የጫኑበት ነው የሚል ነው የኔ መከራከሪያ እና የፍኖተ አማራ አቋም። እና ያ ዶክተር ደብሩም አቋም ይሄ ነው። ወንጀል ሲፈጸም በአይኑ አይቷል። 52 ቤተሰቦቹ ሲጨፈጨፉ በአይኑ ያየ ነው። አካባቢው ላይ ምን ሲደረግ የነበረን በተግባር ያየ ነው። በስማ በለው የመጣ አይደለም። እና ይሄንን ደግሞ ግደሉ ተብለው ሲላኩ ከናገዳደልና ከነ መመሪያ ሰጪዎች ከላይ አለቆቻቸው ምሁሮቻቸው የእምነት አባቶቻቸው ይሄ አባገዳም ሆነ የዋቄ ፈናም ሆነ የእስልምና እምነቱም ሆነ እነዚህ የወረደ ትዕዛዝ ህዝቡ ላይ እንዲያስፈጸም እየተደረገ ነው የሚል ነው። እና ይችን ትንሽ ማብራሪያ ለአድማጭ ተመልካች ብሰጥልን ዶክተር። አዎ ነው። ብዙ ወንጀል በምንም ህብረተሰብ ውስጥ እንደሚታወቀው ጥቂቱ ነው። የጀርመን ናዚ አባላት የነበሩት 4 ሚሊዮን ነበሩ መሰለኝ። በዚያ ጊዜ ህዝባቸው ወደ 40 ሚሊዮን መሰለኝ። 4 ሚሊዮን ነው የናዚ እንትኖች በዘር ጥፋት። በነገራችን ላይ ቅድም ለጠቀስከው እንትናን ነገር ሳልዘነጋው አእምሮ የመጣ እንትን ነው። የኦሮሞ የሚባለው ዛሬ በወረራ የተያዘውን በርካታው ነዋሪ አማራና ጥንታዊ ኢትዮጵያዊ በሆነባቸው ቦታዎች አማራው ለመጨፍጨፍ የበቃበት ዋናው ምክንያት መንግስት ተብዬው እስከ 3-4 ጊዜ ያላቸውን ሸጠው ብረት ራሳቸውን ለመከላከል ብረት በሚገዙበት ጊዜ እየመጣ መንግስት ተብዬው ትጥቃቸውን እያስፈታ ነበር። ይመለስላቸዋል፣ ተመዝግቦ ይመጣል እየተባለ የአማራ የዋህነትም ሆነ ምንም ቢባል እስከ 3-4 ጊዜ ከብቶቻቸውን ሸጠው የገዙትን ብረት ተቀምቶ እንጂ እንደ ጀግና እንደ ጎበዝ ብረት የሌለውን ሰው ለመጨፍጨፍ ባልዳዱ ነበረ። ጀግና ያን አያደርግም። እና በዓላማ ቅድም የጠቀስካቸው የመንግስት ሰራተኛ ተብዮች የቀበሌ እስከ እንትን ድረስ አማራውን ብረት አስፈትተው ነበር ይጨፈጨፍ የነበረው። ስለዚህ ሊያመልጥ የሚችል የለም ለማለት ያህል ነው። እርግጥ ነው ምንድን ነው የሰው ልጅ እንግዲህ አንድ አባባል አለ፣ አዎ ማለት መረታት፣ አለመመከት መመታት ነው። እና ቅድም እንዳልኩት ተጠያቂነት ይኖራል ለምናደርገው ነገር ሁሉ። በስማችን ለሚፈጸም ወንጀል ወንጀለኞቹ በነገራችን ላይ ክፉ ነገር ቢገጥመው የሚሸሽ ነው ነገር በሙሉ ጨርቃቸውን ጠቅልለው የሚሄዱ ናቸው የኦሮሞ ልሂቃን ተብዬዎች። የኦሮሞን እንደው እኔ ለኦሮሞ ሕዝብ ዛሬ ከ5-6 ዓመት ከዛም ቀደም ብዬ ደጋግሜ ያልኩት የነሱ ጠላት ትልቁ ጠላት ቀለም ቀመሰ የተባለው እነ ጀዋር፣ እነ ገርባ፣ እነ መረራ፣ እነ ሌንጮ ምንትስ የሚባሉት እነኚህ ነፍሰ ገዳዮች በነገራችን ላይ በደርግ ጊዜም አማራ ያስጨፈጭፍ የነበረው እነ ሌንጮ ዲማ ነጎ የሚባሉት እነኚህ ነፍሰ ገዳዮች
አማራን ሲያስጨፈጭፉ የነበሩ ከዚያም በኋላ ኢትዮጵያ በነሱ ወረራ በሁለተኛው ከወያኔ ጋር ኢትዮጵያን በወረሩበት ጊዜ የድፍን ኢትዮጵያውያኖች ቋንቋ የነበረን አማርኛ በጠላትነት ፈርጀው እንዳይማሩ ብቻ አይደለም ሌላው ኢትዮጵያዊ ተወላጁ ጭምር አማርኛን እንዳይማሩ ኦሮምያ በተባለው ውስጥ በቋንቋው እንዳይማር እንዳይዳኝ ተደርገው እነሱም አማርኛን የጠላት ቋንቋ ነው ብለው ከአዲስ አበባ 40-50 ኪሎ ሜትር ወጣ ባለበት ቦታ አማርኛ አይናገሩም። ዛሬ ለቤት ሰራተኝነት እንኳ ኦሮሞ ከሚባለው ማህበረሰብ አንድ ሰው ስራ ሊያገኝ አይችልም። ዛሬ እያስገደዱ አፍ ያልንትን የኢትዮጵያ ሕዝብ የማይረዳውን ቋንቋ በየቦታው ሰግስገዋል። የቀን ጉዳይ ነው። እነኚህ ሰዎች ሁሉ ምን እንደሚገጥማቸው ለመገመት አያስቸግርም። እና ከማንም የበለጠን የኦሮሞ ሕዝብን የበደለ የእነሱ ሊቃኖች ናቸው። እስቅኤል የሚባል ዶክተር ነው ለስሙ የተባለ አንድ ዱልዱም ደነዝ በጆሮዬ ነው የሰማሁት። አንዴ 13 ነን ቤተሰባችን ውስጥ አማርኛ የምናገር እኔ ብቻ በመሆኔና የቀሩት አማርኛ አለመናገራቸው ትልቅ ደስታ ይሰማኛል ነው ያለው። እንግዲህ አማርኛን አለመናገር እንደ ጀግንነት ይቆጥር የነበረው ሰውዬ አሜሪካን አንዱ ቦታ ዩኒቨርሲቲ አስተማሪ ተብዬ ነው። እንግዲህ እግዚአብሔር ያሳያችሁ የእነሱ ምሁራን እነኚህን ሰዎች በኢትዮጵያ ውስጥ የትም ቦታ ሰርቶ ሊኖር እንዳይችል ከቀሩ ኢትዮጵያኖች ጋር ግንኙነት እንዳይኖረው በድፍን ኢትዮጵያ የተጠላ የተናቀ ሕዝብ እንዲሆን ያደረጉ የኦሮሞ ተብዬ ልሂቃኖች ናቸው። ኢትዮጵያ ውስጥ ከማንም ጋር ደም ያላቃቡት ሕዝብ የለም። ስለዚህም ነው የምንለው ደጋግመንም ትልቁ ጠላታችሁ ምሁሮቻችሁ ናቸው። የኛ ነው የሚሉ እነሱ ለኦሮሞ ለሚባለው ሕዝብ ጉዳያቸው አይደለም። እነሱ ጉዳያቸውም አይደለም። እነሱ አገር ሸጠው ቢሄዱ እና አብዲሳ እነኚህ ኢትዮጵያን እየቸበቸቡ አገር ለቀው የሚሄዱ ናቸው። አገራቸውም አይደለችም እና እንደ ሀገራቸው ስለማያዋት። ስለዚህ እንደውም ትልቅ ነገር ያስገነዘብከኝ አሁን የኦሮሞ ሕዝብ የሚባለው በእነኝን ትልቁ ጠላቱ መሪዎቹ ናቸው። እነሱን ለፍርድ ማቅረብ አለበት ነው። እነሱን ለፍርድ ማቅረብ አለበት ለተፈጸመበት የበርካቶችን ከ9 ሚሊዮን በላይ አማራና ሌሎች ኢትዮጵያኖችን ያስጨፈጨፉ እጃቸው በደም እንዲጨማለቅ ያደረጓቸውን የኦሮሞ ምሁራን ከማንም የበለጠ እነሱ ናቸው ተከታትለው ለፍርድ ማቅረብ ያለባቸው። ነገ አይቀርማ መጠየቅ አለ። እነሱ አሁን ደንብ አውጥተዋል። ሊሸሽ ነበር አሉ። ይሄ አንድ ዲማ የሚባል የዛሬ 6 ወር ነው 7 ወር ባህሪውን ስለሚያውቅ ይሄ ሾካካ አብይ የተባለ ከሀገር እንዳይወጣ አደረገው። አሁን ሁሉም አይወጡም አሉ። እዙ እናልቃለን ብለዋል። እና ትተዋቸው ነው የሚሄዱት። ጀዋር የሚባለው ዝር አይልም። አሁን ስራውን ያውቃል። መቼም በወረንጦ ተለቅሞ ለፍርድ እስከሚቀርብ ድረስ እነሱም እነገርባም ለፍርድ የሚቀርቡበት ጊዜ ሩቅ አይደለም። ስለዚህ ለኦሮሞ ሕዝብ ትልቁ ጠላቱ እነሱ ናቸው። ለወያኔም ከማንም የበለጠ ለትግሬ ሕዝብ ከወያኔ በላይ ጠላቱ የለውም። በ1900 በፈረንጆች የዛሬ 16 ዓመት ይህን ጽሑፍ ጽፌ ነበር። በእንግሊዝኛ ነው የጻፍኩት። ለትግሬ ሕዝብ ከወያኔ ትግሬ በላይ ጠላት የለውም። እንዲጠላ እንዲናቅ በየቦታው ለፈጸሙት ወንጀል የትግሬ ሕዝብ ተባባሪ እንትን ያስመሰሉ ያው ያየነው ነገር ነው። ዛሬ በድፍን ኢትዮጵያ ናኝቶ ሰርቶ ይኖር የነበረ ትግሬ ተሸብቦ እዛችሁ እንትንና አዲስ አበባ አካባቢ ነው እንትን ያለው። ይሄን ያስከትለው ለነኚህ ደግሞ በድፍን ኢትዮጵያ ውስጥ ይህን ሰሞን አንድ የደቡብ ሰው ነው ምሁር ሲናገር የሰማሁት። በድፍን ኢትዮጵያ ይታደናሉ ነው ያለው። ኦሮሞዎች ይህን ያለው በድፍን ኢትዮጵያ ይታደናሉ። ያላቆሰሉት፣ ያልበደሉት፣ ያልገፉት የለም። አማራ ብቻ አይደለም። በነገራችን ላይ ደቡብ በሚባለው ውስጥ ዛሬ
አቅም ያለው አማራ በሙሉ ሀብት ንብረቱ በኦሮሞ ተብዬዎች መሪዎች እየተመዘበረ ይህን ካላረግ ትገደላለህ፣ ፋኖ ነህ እየተባለ ይህን ሰሞን የደቡብ እንትኖች ናቸው ሲናገሩ የሰማሁት። በድፍን በገምጎፋ በቀረውም ቦታ በወላይታ አማራው እየታደነ ይህን የሚያደርጉት እንትኖች ናቸው። እና ይሄ ሲዳሞ ሰው መሰለኝ የህግ ዶክተር ነው። በድፍን ኢትዮጵያ የሚታደኑበት ጊዜ ሩቅ አይደለም የሚል ነው እንትን ያለው ይመስላልም። እና ትልቅ ትምህርት ሊሆናቸው ይችላል ለማለት ነው ለእነሱም ጭምር። በጣም ጥሩ ዶክተር፣ ልክ ነህ፣ አመሰግናለሁ። እንደውም እዚህ ጋር ግን አንድ አያይዘህ ስምም ስለጠቃቀስክ ዲማ የሚል እና ጀዋር የሚል ስም ጠቅሰሃል። ዲማ ነገ የኦነግ በደርግም ባለስልጣን የነበረ የኦነግ መስራችም ለዚህ ሁሉ ፍጅት ዋናው ተጠያቂ ነው። የነ ሻለቃ ዳዊት ጓደኛ ነው፣ ሻለቃ ዳዊት ወልደ ጊዮርጊስ እና ሻለቃ ዳዊት ወልደ ጊዮርጊስ ዛሬ የፋኖ አደራጅ ሆኖ የነ ዘመነ ካሴ፣ የነ እስክንድር ነጋ፣ የነ አስረስ ማረ ዳምጤ የበላይ ጠባቂ ሆኖ አማራን ሲያስፈጅ 3 ትውልድ ያስፈጀና የፈጀ ሰውዬ ደርግ መንግስቱ ኃይለማርያም ኦሮሞ በመሆኑ ደስተኛ ነኝ እያለ እነ ዲማ ነገውን ከግንቦት 7 ሀሳዊ ኢትዮጵያኒስቶች ጋር ቅጥረኞች ጋር የዘመኑ የሀፓዎች ጋር ሲያደራድር አማርኛ እንናገርም ሲሉ እንግሊዘኛ የተሻለ ነው፣ እንደውም አማርኛ ኋላ ቀር ቋንቋ ነው በማለት በወቅቱ እንደውም አማራ የለም ሲባል ጋሽ ተክሌ ሻው አለሁ እኔ እንዴት የለም ትላላችሁ ሲል ጋሽ ተክሌን ከፍ ዝቅ አድርጎ ያባረረው ሻለቃ ዳዊት ዛሬ የፋኖ አደራጅ ሆኖ እንደገና ደግሞ እነ ጀዋር መሐመድ ደግሞ የነ ዘመነ ካሴ እና አስረስ ማረ ዳምጤ የትግል አጋር ሆነው ተመልሰው ሊመጡ እያስተካከሉ ነው። እና አንዳንዴ ጠላቶቻችን ወንጀል የፈጸሙ ዘር ያጠፉ ሀገር ያፈረሱ ወንጀለኞች ለፍርድ ይቀርባሉ ስንል ቅጥረኛ ባንድ አሰማርተው ተመልሰው ስልጣን እየተቆጣጠሩ ይሄ በኢትዮጵያ ታሪክ እየተለመደ የመጣ ነው እና በደርግ ሰዓት ኦነግ ሆኖ ያስገደሉ የገደሉ በመጀመሪያው ኦሮሞማ ማለት ነው እንግዲህ ደርግ ማለት የመጀመሪያው የኦሮሞ መንግስት ነው። ወያኔ ትግሬን ደርግ አማራ ነው እያሉ ዛሬ መቀሌ ላይ ትግራይ ውስጥ ያለው ወጣት ደርግ ሲባል አማራን የሚመስላቸውና በሀውዜን እርስ በርስ እየተናበቡ ሴራ በህዝቡ ላይ እየፈጸሙ ሲያስጨፈጭፉ አማራ ጨፈጨፈ እያሉ ህዝቡን በሐሰት ትርክት አማራ ጠላ አድርገውታል። እና እኔ በተግባር ራሱ መቀሌ ላይ ምንም የማታውቅ ወጣት ልጅ አማራ ነኝ ስላት ነው ደርጊ ምናምን ብላ የደነገጠች እና በዛ ልክ ቀርጸዋቸዋል፣ በዛ ልክ አስተምረዋቸዋል። እና እነዚህ ባንዳዎች በደርግ ጊዜ የነበሩት አሁን ተመልሰው አማካሪ ናቸው። አማራን ከመሬቱ የነጠቀው ማን ነው? የእርሻ ሚኒስቴር የነበረው ሰውዬ ማን ነበረ? ዘገየ አስፋው ዛሬ የምክክር ኮሚቴ ምናምን የሚባለው የእነ አብይ አህመድ አማካሪ ነው፣ ቤተመንግስት ነው ያለ እና በኦነግ ነበረ፣ የደርግ ባለስልጣን ነበረ፣ መሬት ላራሹን ያስፈጸመ ሰው ነው። አሁን ደግሞ የመንግስቱ ዋና አማካሪ ነው እና ዙረው በወንጀል ከመጠየቅ ይልቅ በቅጥረኛ ባንዳዎች በኩል ዙረው ተመልሰው ወደ ስልጣናቸውና ወደ ቦታቸው ይፈናጠጣሉ እንኳን ሊጠየቁና ይህንንም ትውልዱ መማር አለበት። ዲማ ነገዎ በእነ ሻለቃ ዳዊት በኩል፣ እነ ሻለቃ ዳዊት ደግሞ የፋኖ አደራጅ ሆነው የነ ዘመነ ካሴ፣ የነ አስረስ ማረ ዳምጤ፣ የነ እስክንድር ነጋ አስታራቂና መሪ ሆነው እነ ጀዋር መሐመድ ደግሞ የነ አስረስ ማረ ዳምጤ የነ ዘመነ ካሴ የትግል አጋር ሆነው ተመልሰው ሊመጡ እየተሰራ ነው እና ይሄ ደግሞ ከአዙሪቱ እንዳይወጣ የሚደረገው ሴራ ነው። ይሄም አብሮ መታየት አለበት እላለሁ ዶክተር። እና ቅድም ደግሞ አንድ ያነሳ ሰዓት ነው የገጠመኝን አንድ እንደውም ወደ ነገሌ ቦረና ከአንድ ጓደኛዬ ጋር ስንሄድ ጓደኛዬ ትግሬ ነው። ያኔ ይሄ በለውጡ ሰሞን ነውና አማራ በተነጠቀው ለውጥ በአማራ ደም በአማራ ወጣት መስዋዕትነት የመጣው ለውጥ የተነጠቀው ኦሮማራ በሚባለው ድራማ ወቅት ነው እና አማራና ኦሮሞ ወንድማማች ነው እየተባለ ትግሬ በሙሉ ጁንታ ተብሎ እየተሳደደ ነበር። እና ያንን ትግሬ ጓደኛዬንና እኔን ስንሄድ ትግሬውን አንተ ተመለስ አንተ ታልፋለህ አሉን ኬላ ላይ። የሚገርም አይ እሱ የሚመለስ ከሆነ እኔ የምመለሳለሁ ብዬ አብረን ተመለስ እና እዛው ፌስቡኬ ላይ የትግሬ ህዝብ የመለስን አስከሬን አውጥቶ የሚያቃጥልበት ጊዜ ቅርብ ነው ብዬ ጻፉ። ምክንያቱም በዘር በሃይማኖት ከፋፍለውን መታወቂያችን ላይ ማንነታችንን ጽፈው አማራን የጥቃት ኢላማ አድርገው የትግራይን ህዝብ ወርቅ ነው ሌላው ነሐስ ነው ብለው የሰሩት ስሪት እነመለስ የሰሩት ስሪት ራሱ ለትግሬ ህዝብ ጸር ሆነ እና መታወቂያችንን አይቶ ነው ትግሬ ይላል አማራ ይላል ትግሬውን ተመለስ ያለው።
እና የትግሬ ህዝብ የመለስን አስከሬን አውጥቶ የሚያቃጥልበት ጊዜ ቅርብ ነው ብዬ ስጽፍ ስልክ ተደወለልኝ ከካሳንቺስ አካባቢ ፖሊስ ጣቢያ። አላወኩም፣ የሚቀልዱ መስለውኝ እኔም ቀልዳለው። መጨረሻ ላይ በሶስተኛው ደወል ካሳንቺስ ነው ሲሉኝ ይሄ ትሩ ኮለር የሚባል አለ ከየት እንደተደወለ የሚያሳይ። እዛ ጋ ስገባ የካሳንቺስ ኤሪያ ፖሊስ ስቴሽን ምናምን ይላል። ሲሄድ ፌስቡክ ላይ እንደዚህ ብለህ ጽፈሃል አሉ። አዎ ጽፌያለሁ። እና ፖሊሱ እንግዲህ ግብዝ አማራ ነው፣ ሊደበድበኝ ሁሉ የቃጣ ነው። መርማሪው ደግሞ ትግሬ ነው። የሚገርም እና ምን ብለህ አለቃው ጽፈሃል? ትግሬ ነው። ዋናው ትግሬ አለቃው ነው። ትግሬ ነው። በር ላይ የሚቆመው የመናኛ አማራ ነው። ዘበኛው አማራ ነው። አዎ። እና ዘበኛው አድርባይ ሆኖ ሊደበድብ እንግዲህ አማራውን ሊደበድብ ነው። እና አክባር ህግ እንኳን ለማስከበር ህግ ቦታ እንኳን ሂጄ ማለት ነው። እና ቀበቶ ፍታ እያለ እንዴት እንዳደረገኝ አስታውሳለሁ። እና መርማሪው መጣ። ምንድን ነው አለኝ። ነገርኩት። ለምን ጻፍ ካለኝ እንደዚህ ሆኖ ነው የነገርኩት። የተፈጸመውን ነገርኩት። አብሮ የነበረው ትግሬ ያለው ያው ስልኩን አምጣ ሰጠሁት። ደውሎ በትግረኛ እናገረው። አዎ መሰከረለት። ከዛ በኋላ በል በቃ ይገሉሃል ወይ ያጠፉሃል፣ እና ይሄንን ስለጻፍ ስለሚከታተሉ ራስህን ጠብቅ፣ ለአሁኑ ልቀቁት ብሎ አስለቀቀኝ። ራሱ ትግሬውን ያስለቀቀኝ። ጠባቂዎች ሊደበድቡኝ ምን ሊሉኝ የነበረ ጊዜ እና በዚህ ልክ ነው ነገሩ ሁሉ አዙሮ ራሱ የወያኔ ጥፋት ለትግሬ ህዝብ እጣ ፈንታ ወሳኝ እንደሆነ የኦሮሞማ ልሂቃን የኦሮሞማ ርዕዮተ ዓለምን ጽፈው ህዝብ የሚፈጁ ሀገር የሚያፈርሱ ማንነት የሚደመስሱ ኢትዮጵያዊነትን ሰንደቅ ዓላማዋን እምነቷን የኢትዮጵያ ኦርቶዶክስን ደምስሰን እናጠፋለን ብለው ወራሪዎችንና እነ ቱርክን ሌሎችንም የሰይጣን ዓለምን በሰይጣናዊ እንገዛለን የሚሉ ጭራቆችን ሁሉ እናስደስታለን ብለው የሚያወድሙ የሚያፈርሱትን በሙሉ የነዚህ ትሩፋትና ወንጀል ለኦሮሞ ህዝብ ጣፋንታም መሰረት መሆኑን መረዳት አለበት። አድማጭ ተመልካች ላለው ዶክተር እዚህ ጋር አያይዤ ወደ አራተኛው ጥያቄ ልሂድ። እዚህ ጋር ቆጣ ብለህ በታላቅ ንዴትና ቁጣ ቀለም የቆጠረን አማራ በላንቁሶነት፣ ፎቃቃነት፣ ሐሞተ ቢስነት ወቅሰሃል። ያፈሰሰ ትለዋለህ። እንደውም ዛሬ ኦሮሞ በሉም ብለው ጥንታዊውን ተወላጅ የሚገድሉና የሚያፈናቅሉ ወራሪ የኦሮሞ ልሂቃን ከ16ኛው መቶ ክፍለ ዘመን ጀምሮ ያላቋረጠ ዘር ማጥፋት፣ ማንነት መደምሰስ፣ የኢትዮጵያውያንን እሴትና ትሩፋት ማጥፋት፣ ኢትዮጵያውያንን የተሳሰሩበትን ገመድ መበጣጠስና የተሰራ አገር ማፍረስ እንኳ በልኩ መገንዘብ ያለመፈለግ ፍርሃታቸው ነው ትላለህ። በፍርሃትነት ነው የበየንክላቸው። እና እስቲ ይሄን አስተያየትህን አብራርተህ ግለጸው። እውነት ፍርሃት ነው ወይ? እውነት አማራ ምሁራን የተባለው ሁሉ አማራ ነው ወይ? በአማራ ስም የተሰየመ አማራ ጠል ምሁራን የለም ወይ? የአማራ ስም የያዘ አማራዎችም ለምን አንገት ደፉ? ለምን በፍርሃት ቆፈን ውስጥ እንዲወድቁ አደረጉ? የሚለውን ይሄንንም ጨምረህ እስኪ ያንተን እይታ ብረት አብራራ። እኔ እንግዲህ የምለው የማውቀውን በርካታውን አማራ የማውቃቸውን በአማርነት የማውቃቸውን የቀሩትን ማንኛውም ኢትዮጵያዊ ማንኛውም ሰውም ማን ነው አቶ ታዲዮስ ታንቱ መቼም በሀገራችን ከማውቃቸው የተፈጠሩ ትልቅ ሰዎች ሊባል የሚገባው ሰው ነው። በህሊናው ለህሊና ተገዥነት ነው ከምንም በላይ እና አማራ ቀለም የቆጠረው ባለፈው ነግሬው እንደነበር አንድ ካናዳ ያለ አብረን የተማርን አብሮ አደጌ እንደውም ለረጅም ጊዜ አያት ቅድመ አያቶቻችንም የሚተዋ እንትን ያሉ ዛሬ አማራን እና ጥንታዊ ኢትዮጵያኖችን ከአጽመ ርስታቸው እነቅላለን የሚሉን አረመኔዎች አገር መልቀቅ ካለበት አንድ እንትን ወራሪ ነው መልቀቅ ያለበት ብዬ እና ይህንኑ የአማራ ሙታን ቀለም ቀንበስ እንትኖች ጠቅሼ ስለነበር አማራን ትወቅሳለህ ብሎ ኢህአፓ የነበረ ነው በነገራችን ላይ እና የእነሱንም ምንነት ጠንቅቄ ታስሮ የተፈታ ነው። ስሙ ዶክተር ነው እና ኢትዮጵያ የሰው ልጅ መሰረት ሆና
የሰው ልጅ ፈለቀባት የምትባል ሀገር ውስጥ እንዴት ከሀገር ልቀቁ ይባላሉ ይለኛል። እና እጅግ ነው እንትን ያልኩት። እና ዛሬ የዓለም ሕዝብ ሁሉ ከኢትዮጵያ መጣ ተብሎ ቢባል ጣሊያን መጣሁባት ብሎ ሀገሬን መጥቶ ሲያፈርስ፣ ሲንድ፣ ሲያጠፋ ይህም መፍቀድ አይደለም ወይ? ምዕራባውያኖች በየቦታው እንትን እያሉ አገሬን መጥተው ቤቴን አፍርሰው እንረከባለን ቢሉ ገና ለገና የዛሬ 3 ሚሊዮን ዓመት ዕድሜ ያላት ትልቁ ሰው የምትመስል ፍጡር ኢትዮጵያ ተገኘች ተብዬ ቤቴም በርግዶ የሚገባን ቀማኛ ልከላከል ነው ብዬ እንትን ያልኩት የእሱ ቢጤ እንትኖች በርካቶች ናቸው። ፍራቻ የምለው ሌላ ቃል የለኝም ለነሱ። ሆዳምነትም ምንም ፍራቻ ነው። ሆድም የህሊና ጉዳይ አይደለም። ኢትዮጵያዊነት እንደ ሰበብ እንትን ተብሎ እኛ የወረዳ መውረድ አንፈልግም፣ በአማርነት ልንመደብ አይገባም፣ የወረዳ መውረድ ነው፣ በኢትዮጵያዊነታችን እንጸናለን ነው እንትኑ። ለመሆኑ ይህን ለሚሉ እንትኖች ሰዎች አይደሉም ነው የምለው እኔ። ቡከኖች፣ ደናቁርቶች፣ ፈሪዎች፣ ከምንም በላይ ፈሪ ነው የሚገልጻቸው። ያን ሊያሰኛቸው የሚችለውን ነገር በየትም ቦታ የቅደም ተከተል ጉዳይ አለ። አንድ ህመምተኛ አሁን በጤና እንትን በኩል በሕክምና ነፍሰ ጡር ምንም ጊዜ ቅድሚያ እንሰጣለን። ለህፃናት ቅድሚያ እንሰጣለን። ነፍሰ ጡር 2ም 3ም ልትሆን ትችላለች። ክፉ ነገር ቢገጥማት ቅድሚያ የሚሰጣት እሷ ነው፣ ሴት ናት። ህፃናቶችም የሚሉት ህመማቸውን ሊገልጹ የማይችሉ ናቸው እና ቅድሚያ እንሰጣለን። እንደዚያም ሁሉ አገር በምትወረድበት ጊዜ በአማራ ላይ ያነጣጠረ ጦርነት በሚደረግበት ጊዜ ኢትዮጵያን ኢትዮጵያ ያደረገ ከማንም በላይ አማራ መሆኑ እየታወቀ ለኢትዮጵያ ህልውና አማራ መሰረቱ መሆኑ እየታወቀ ሌላ ህዝብ ችግር ገጠመው ተብሎ ገንዘብ የሚያዋጣው ለአማራው እጁን ይሰበስባል። እና ለኢትዮጵያ ካሰባችሁ የአማራ ህልውና አይገዳችሁም ነበር ወይ? ለኢትዮጵያ እንደሆነ አማራውን ተዉት። አማራ ሲኖር አይደለም ወይ ኢትዮጵያ እንትን የምትለው? ዛሬ አማራ ከመድረኩ ስለተገለለ አይደለም ወይ የቀረው ኢትዮጵያ የቁም ስቅሉን የሚያየው ዛሬ? እና እንደው ለሚያስብ ጭንቅላት አማራን ማትረፍ ማለት ኢትዮጵያን ማትረፍ መሆኑ ግልጽ አይደለም ወይ ነው? ያን የሚሉበትም ዋናው ምክንያት ሰበብ እንጂ ምክንያት አይደለም። ያም እኔ አንድን የታመመ ሰው እንትን ለማለት ማነው እርዳታ እንትን ለማድረግ ለመርዳት የተጎዱ ሰዎች ባይ እጅግ የተጎዳውና ለቤተሰቡ ዋልታና ምሰሶ የሆነውን እናትየዋ ላይ አስፈላጊውን እርዳታ ማድረግ መቻል የቀሩትን ዘለሉ ማለት ነው ወይ? አይደለም። እና ስለዚህም ነው እስከ ዛሬም ድረስ ምንም ገጥሟቸው ስለማያውቅም ጭምር ይመስለኛል እኔ አማራን መዘለፍ፣ አማራን በአማራ ላይ የሚፈጸም ሁሉ ነገር አንዳች ቅጣትም ሆነ ምን ያስከትል ስላልነበረ የአባት ቤት ሲበዘበዝ አብረህ በዝብዝ አይነት ነው። አማራ ሲሰደብ የግፍ ግፍ ሲፈጸምበት አማራ አይደለሁም ለማለት ያን ግፍ የማይቀበል እንትን ከነኚህ ሰዎች ሊባሉ አይገባቸውም ነው። እና ለእነኚህ ቃል የለኝም፣ እኔ በእውነት ቃል የለኝም። በተለይ አማራ ሆኖ ዛሬ ማን ነው አቶ ታዲዮስ ታንቱ አማራ ሆኖ አይደለም፣ ለአማራም አይደለም የሚታገለው፣ እሱ ለህሊናው ነው። አማራን የመሰለ ህዝብ ለኢትዮጵያ ዋልታ ምሰሶና ማገር የሆነ ህዝብ
ይህ ሲፈጸምበት በዓይኔ ላይ አይገባም። በኦሮሞ ተብዬና በወያኔ ልሂቃን የወያኔ ልሂቃን የባንዳ ልጆች የአድዋ ባንዳ ዝርዮች ናቸው። ከአንድ አካባቢ የመጡ ጸረ ኢትዮጵያ፣ ጸረ ሕዝብ የወያኔ የተባሉ በፈረንጅ የተኮተኩ እንትን ያሉ በአረብና በጸረ ኢትዮጵያኖች በጸረ ኢትዮጵያ አረቦች ጃስ የተባሉ ከአረብ ያልተን እንትን ያሉ የነ ግብፅ የአረብ ሀገር እንትኖች እና የፕሮቴስታንት ሀገሮች የነ ጀርመን የነ ስዊድን የኖርዌጅን ምንድን ነው ኖርዌይ፣ ፊንላንድ የፕሮቴስታንት እንትኖች መሳሪያ የሆኑ ሰዎች ናቸው እና ይህንን እንኳ በወጉ መከላከል የማይፈልጉ አማሮች ቃል የለኝም ለነኛ እንደውም የሆነ ነገር ልክ እንደ ባንዳ ሊቆጠሩ ይገባቸዋል ባይ ነኝ እና ኢትዮጵያ በምትሆንበትና በልጆቿ እጅ በምትገባበት ጊዜ ይሄ ሁሉ ባንዳ የሚያንሳቸው ናቸው። ቀለም የቆጠረ ተኮፍሶ ቁጭ ያለ ይሄ ሁሉ ግፍ ሲፈጸም ኃላፊነት የማይሰማው እና አማራው ብቻ አይደለም ማንኛውም ኢትዮጵያዊ በነገራችን ላይ በአማራና በቀረው ኢትዮጵያዊ ላይ የሚፈጸመውን ዛሬ እንትን የግፍ ግፍ የማያወግዝ ኢትዮጵያዊ ከጠላት ሊለይ አይገባም ባይ ነኝ። በትክክል ዶክተር፣ አንዳንዴ ወያኔዎች ወደድንም ጠላንም የሚሄዱበት ቆራጥነት የትግል መስመር አለና እኛ በረሃ ገብተን እየተዋጋን ከጠላት ጋር ውለሃል ያሉትን በሙሉ ግንባር ግንባሩን ብለው ነው የሚገሉት እና ተንቤን በረሃ የወረዱ ጊዜ እነ ደብረ ጽዮን ከኦሮሞማ ጋር ገጥሞ የትግራይ የሽግግር ምናምን ጊዜያዊ የሽግግር መንግስት ያሉትን 47 ምናምን አመራሮች የራሳቸውን ልጆች ወንድሞች የእህት ልጆች ምናምን ግንባር ግንባራቸውን ብለው ነው የፈጇቸው እና አሁንም በትግል ወቅት ለጦርነቱ ገንዘብ የማያወጣ ከትግሬነት ይሰረዛል ነው የሚሉ። በየትኛውም ሀገር በውጭ ሀገር የሚኖር ትግሬ ለጦርነቱ የተጣለበትን ገንዘብ ካላወጣ ከትግሬነት ትሰረዛለህ ነው የሚለው በውጭ ሀገር የሚኖረውን ሁሉ እና እኔ በእንደንትን እንዳሰራር እቀበለዋለሁ። የማንነት ጉዳይ ከሆነ የጋራ ማንነት ከሆነ የጋራ ሀገር ከሆነ ሁሉም በጋራ መወጣት አለበት እና እንግዲህ የት ነበርክ የሚል ጥያቄ መምጣቱ አይቀርም በትውልዱ መቼም። ይሄ ዋጋ የከፈለው ትውልድ እየተዋጋ እየወደቀ እየተነሳ እየተራበ እየተጠማ ሙጫ እየበላ የወንዝ ውሃ እየጠጣ የታገለ ትውልድ በኋላ የት ነበርክ፣ ምን አድርገሃል፣ ሀሳብ ድምፅ ሆነኸኛል ወይ፣ ስራብ ስጠማ ጠጥተኸኛል፣ አይዞህ ብለኸኛል ወይ ብሎ መጠየቁ የማይቀር ነው። ሌላው ግን ሁለት ነጥቦች ላንሳ ዶክተር፣ ሁለት መከራከሪያ ነጥቦች አሉ። እናንተ ከየትኛው ጎራ እንደሆንክ ትነግረኛለህ። አንደኛው እነዚህ ቅኝ ገዢዎች፣ የምዕራቡ ዓለም ቅኝ ገዢዎች በዋናነት አፍሪካንና ሌላውን ደቡብ አሜሪካና ሌላውን ዓለም የቀውስ ምድር በማድረግ አንደኛ ምሁራኑ እንዲሰደድ ያደርጋሉ። ሁለተኛ ወጣቱ እንዲሰደድ አድርገው ለፋብሪካ ሰራተኛነት ለጉልበት ሰራተኛነት ይወስዱታል። ሶስተኛ የቀውስ ምድር ሲሆን የተፈጥሮ ሀብቱን ለመዝረፍ እና እነሱ የሚፈልጉትን አሻንጉሊት መንግስት በማስቀመጥ የተፈጥሮ ሀብቱን እየዘረፉ የሀገሩን ሀብትና ተቋማት እያወደሙና እየዘረፉ ሀብት ያከማቻሉ እና የተሰደደውን ምሁር 5 ሳንቲም ያላወጡበትን በራሳቸው ተቋማት አስገብተው ሆዱን እየሞሉ ጥሩ መኪና እየነዳ ጥሩ ደሞዝ እየበላ እንዲቀመጥ አፉን ዘግቶ እንዲቀመጥ ያደርጉታል እና በዚህ መልክ የተሰደደውን ምሁር በባርነት እንዲየገዙ ሲያስተዳድሩት አፉን እንዲዘጋ መደረጉ ጸጥ ረጭ እንዲል አስብሎታል እና አይፈረድበትም። በተለያየ ፍርሃት ቆፈን ውስጥ ይከቱታል። ብቅ ያንን ሰብሮ የሚወጣ ካለ በተለያየ መንገድ ይገደላል። ባሉባልታ መልክ እንደዚህ ካልክ ያባርሩሃል፣ ከስራ ያባርሩሃል፣ እንደዚህ ይመጣብሃል እያሉ በስራውም በምኑም ጫና ያሳድሩበታል። ይሄ ሳይወድ በግዱ ጸጥ እንዲል አድርጎታል የሚል መከራከሪያ አለ። በሌላኛው ጎን ደግሞ አይ የሀገሩንና የወገኑን በደል ለሆዱ ቀይሮ እንደዚህ ይደረጋለሁ ብሎ ካመነማ ያ አይጠቅምም፣ ሰውም አይደለም፣ እንደ ሰው የተፈጠረም አይደለም፣ እንደ እንስሳ በልቶ ጠጥቶ ሆዱን ሞልቶ የሚያልፍ ነው እንጂ እንደ ሰው ለዓላማ የተፈጠረ አላንድ ተግባር ሰርቶ እንደሚያልፍ ሰው አይቆጠርም። ስለዚህ ቆርጦ መላ ማበጀት አለበት፣ የሚያዋጣውን የትግል መስክ መምረጥ አለበት።
እንደውም እንደ ምሳሌ እነ መለስ 44 የአዲስ አበባ ምሁራንን አማራዎች ናችሁና ወይንም የአማራ አስተሳሰብ አላችሁ በሚል ሲያባርሯቸው እልህና ቁጭት ይዟቸው ህዝቡን አንቀሳቅሰው ይህንን ስርዓት ይገለብጡታል ሲባል ዞረው እንደውም ደጅ እየጠኑና እግር እየላሱ ጉልበት ላይ እየወደቁ ተንበርካኪ ሆነዋል። ሌሎችም በዚህ ልክ ተንበርካኪ ሆኑ። ሆዳሞች አድርባይ ሆኑ። በተደራጀ ድርጅት ውስጥ ገብተው ማጨብጨብ እንጂ ራሳችን ድርጅት ፈጥረን እንሂድ አላሉ። የሀፓ ጊዜም የሀፓ ሲመጣ ትግሬ በትግሬነቱ፣ ኤርትራ በሻቢያ፣ ኦሮሞ በኦነግ ተደራጅቶ ተገንጣይ ሆኖ ወራሪነትን መርህ አድርጎ ሲመጣ አማራው በአማራነቱ እንዳይቆም ኢህአፓ ተብሎ ቆመ። እዛ ሰበሰበ እና ሲገላቸው መሪዎቹ ዋናዎቹ ማን እንደነበሩ ትግሬዎች መሆናቸውን አያውቅም ወይንም እያወቀ ዝም ብሏል። የኢህአፓ የትግሬን እና የኦሮሞን ተጨቋኝ እና ጨቋኝ ትርክት አማራን ቅኝ ገዢ አማራን ጨቋኝ ኢትዮጵያን ቅኝ ገዢነት የሚያራምደውን ትርክት ደግፎ በመግለጫም በአቋምም ሲይዝ ያውቃሉ። ያንን እያወቁ አብረው ሂደው ወያኔና ኦነግ ግባቸውን ሲያሳኩ ኢህአፓ አማራውን ፈጅቶና አስፈጅቶ እንዲበተንና እንዲሰደድ ተደረገ። ግቡን አሳካ። አሁንም የዘመኑ ኢህአፓ ኢዜማ ግንቦት ሰባት የሚባል እነ ብርሃኑ ነጋና አንዳርጋቸው ጽጌ የሚመሩት እነ ናምን ዘለቀ ያሉበት እንደዛ አይነት አካሄድ እየሄደ ዛም ተሰላፊው የሀብት ምንጭና የእውቀት ምንጭ የሆነው አማራው ነው። ራሱን ችሎ መቆም አይችልም፣ አድርባይ ሆኗል፣ ሆዳም ሆኗል፣ ተመሳስሎ ነው የሚኖር የሚል ትርክት አለና በየትኛው ወገን ነህ ዶክተር? አንተ የትኛውን አስተሳሰብ ወይንም የትኛውን አሰላለፍ ነው የምትደግፈው? እንደው በሁለቱ ነው የሚያነሳ የሚደግፍ መጠየቅህም ገርሞኛል። እኔ ደብሩ ነጋሽን አሁን የት ቦታ እንደሆነ እኔ ባለፉት የዛሬ 40 ዓመት ነው የአውሮፓ መንግስት የሕክምና ጠበብት ሆኜ ስራ የጀመርኩት ወደ አፍሪካ ስመጣ አንዲት ቀን ከዛም ተማሪም ሆኜ የዛሬ 40 ዓመት 42 ዓመት ሕክምና ጨርሼ እንትን እስካልኩበት ጊዜ ድረስ በኖርኩባቸው አገሮች የሚያውቁኝ ያውቁኛል። ዛሬም መዓት መረጃ አለኝ። የምሰራበትን አድራሻ እንኳን በማልልበት ጊዜ አቋሜን ይህን የጠላት መንግስት የደርግን የጠላት መንግስትነት የኢህአፓና መኢሶን የሚባሉት ከደርግ ያላነሰ ኢትዮጵያን የበደሉ መሆናቸውን እጽፍ የነበረው የመንግስትም የአውሮፓ መንግስት ሰራተኛ ሆኜ የዓለም መንግስታትም ሰራተኛ እስከለቀኩበት ጊዜ ድረስ አድራሻዬ ሳይቀር የዓለም መንግስት ሰራተኛ መሆኔን እያሳወቅኩ ነበረ። አንድ አፍሪካዊ አንድ ጋዜጣ ላይ የጻፍኳትን አይቶ በቅንነት እንደው የኔ ወንድም ይሄ እኮ የዓለም መንግስታት እንትን ያስቀጣል አለኝ። ክሰሰኝ ከፈለግ ካልኩት ክሰሰኝ። የዓለም መንግስታት ሐኪምነቴ ወይም የአገሬ ቁስል አይሰማኝም ማለት አይደለም። ልከሰስ አልኩት። አላደረጉትም። እነሱም እስከለቀቁበት ጊዜ አያግደኝም፣ የዓለም መንግስታት አያግደኝም። ሐሰት ነው ይሄ በሙሉ የቀጣፊ መልቲ። ለአውሮፓ መንግስት ሐኪም ሆኜ ያገለገልኩ 17 ዓመት፣ ለ9 ዓመት የዓለም መንግስታት ሐኪም ሆኜ ከእኔ የበለጠ ይሄ ቀለም ቆጠርኩ የተባለ በውጭ እንትኖች ውስጥ በእኔ ደረጃ የሰራ ማውቀው የለም። ሰበብ ተፈልጎ ነው። አንዱም የደች መንግስት ኬንያ ያለው በየቦታው እንትን በምልበት ጊዜ አንዲት ቀን ይሄን አደረግ ብሎ ያለኝም የለም። ደብሩ ነጋሽ መስሪያ ቤቴንም ምኔንም በኢሜይል እየጻፍኩ እንደውም አንዱ ትግሬ ማን የሚባል አብርሃም በላይ ለ7 ዓመት ያህል በሱ እንትን ነበረ ኢትዮ ሚዲያ ላይ እንትን በሚባልበት ጊዜ ዓለም መንግስታት እጽፍ የነበረው ኢትዮጵያም ብያለሁ። የግል ኢሜይል ስላልነበረኝ ላረግም ስላልፈለግኩ የድርጅቴን የዓለም የሰራተኛ ማህበር ሐኪምነቴን ገልጬም እጽፍ ነበር። ምንም የሆንኩት ነገር የለም። ሐሰት ነው። ፍራቻቸው ሐሰት ነው። ይሄን ሰበብ ነው። ስለዚህ ወዳምነትና ድርባይነት ምንም ጥርጥር የለውም። ምንም ጥርጥር የለውም። መቅዳት እንጂ ሌላ ምክንያት መስጠት አያስፈልግም ማለት ነው። እኔ ለምሰራበት እንትን በአቋሜ እኔ እጠየቃለሁ እንጂ ላደረግኩት እንትን የምሰራበት ድርጅት የኔን እምነት
ይህ ነው እስላም ክርስቲያን ወይም ዋቄ ፈቻ ነህ የሚለኝ የዛን ያህል እኮ ነው አይሉም። ቢልም አሻፈረኝል ነበር መብቴም ስለነበረ። ስለዚህ ሐሰት ነ ሰበብ ነው። አዎ የአንተን አቋም የሚደግፈው ደግሞ ምን መሰለ ዶክተር፣ አንተ አሁን የያዝከውን አቋም እኔም በአንተ አቋም ነው የኔ አቋም። ኢትዮጵያ በተወረረች ጊዜ ለአርበኝነት የሚሰለፉት ምሁራኑ ሳይሆን አገሬው ነው። ለአገር፣ ለወገን፣ ለእምነቱ፣ ለወገኑ ወደኋላ የማይለውና በድል አድራጊነት ሲመለሱም የሚበላቸው፣ የሚያሳርዳቸው፣ የሚሰቅላቸው ደግሞ ምሁራኑ ነው እና ጀግንነት፣ አርበኝነት ፈጽሞ ምሁራን የለም ማለት አይደለም። ግን አብዛኛው ለሀገሩ የሚቆረቆረውና ዋጋ የሚከፍለው አርሶ አደሩ ሆኖ ሳለ ትግሉን የሚሸጥበትና የሚያጭበረብርበት ደግሞ ምሁር ነኝ ባዩ ነው እና በምሁርነት ተሰልፎ አንተ አታውቅም የሚለውና ይህም አንድ ምስክር ነው ማለት ነው። አዎ፣ ግን እኛ ጋር ብንመለከት በእኛ ታሪክ እንትን ውስጥ ምሁሮቹ ትልቅ ሚና የነበራቸው ናቸው። የወፍታሔ ንጉሴ እነማን ናቸው? እኚህ ማን ናቸው? እነ ሐዲስ ዓለማየሁ ማን ናቸው? በርካታ እንትኖች ደግሞ ወደ 250 ውጭ የተማሩ ጀግኖች ኢትዮጵያኖች የእኛንም የኢትዮጵያንም ባህል ያውቁ የነበሩ የፈረንጁንም ትምህርት የተማሩትን መጀመሪያ አድኖ የገደለው እነኛን ነበረ። የፈረንጁንም የእኛን የሚያውቁ የነበሩ እና በእኛም መካከል ካህናቱ ትልቅ ምሁራን ያልቁ የነበረውና አቡነ ጴጥሮስ የሊቀ ሊቃውንቶች የነበሩበት ነው። እርግጥ ያው በርካታው የሚዋጋው እንትን ነው እና እኛም ጋር በእኛ ደረጃ በርካታ ሊቃኖች ያልቁበት የነበረ ነው እና እንትኑ በየገጠሩ ቀኛዝማች፣ ግራዝማቹ፣ ደጃዝማቹ ያልቅ የነበረው በህብረተሰብ ውስጥ ሊቀ ሊቃውንት የነበሩ ናቸው። ዛሬ የተለየ እንትን ነው። ዛሬ ለጠላት ገብቷል። በዚህ ደረጃ ለጠላት ያደረ ኢትዮጵያ በታሪካችን ሰምቼ አላቅም። ቀለም የቆጠረው በተለይ እና እነኚህ ሊማሩ የማይገባቸው ናቸው ባይነኝ እኔ። ይህ ሁሉ ግፍ ሲፈጸም እኔ በመማርበት ጊዜ በማድንትን ለቪየትናም እንቆረቆር ነበር፣ ለደቡብ አፍሪካ፣ ለነ ዚምባብዌ ነፃ ለመውጣት የዚምባብዌ ጥቁሮች ሆነን ወይም ቪየትናሞች ሆነን ወይም የደቡብ አፍሪካ ሰዎች የግፍ ጉዳይ ነው እና ይህ አስመሳይ ዛሬ በገዛ ወገኑ እና ኢህአፓም ውስጥ የነበሩ ዛሬም ያሉ አጥፍተናል እንካስ ያው በአማራ ጨቋኝና ተጨቋኝ ነው እና ጨቋኝ አማራ ነው። ያኔ እንኳ በልጅነት አጥፍተናል እንኳን የሚለውት ላሳር ነው። ዛሬም ተሳስተን ነበር። ዛሬ ለደረስንበት እንትን ይሄ ማነት አሁን ይሄ ማን ነው? ከዚህ ማንም አንዳርካቸው የሚባለው ሰውዬ ያፓ የነበረ ነው። እነኝህን ብአዴን የሚባሉ ትግሬ የፈጠራቸውንም ከፈጠሩ ሰዎች መካከል አንዱ ነበር አሉ እና ከዛ ተመልሶ እንግሊዝ ሀገር የወያኔ አገልጋይ የነበረ ነው። መልሶ ለእነዚህ አረመኔ እንትኖች አድሮ የነበረ እንደውም አያቴ ቅድመ አያቴ አዲስ አበባ የአያቶቻችን ከብት እንትን ምንድን ነው አንዴ ኦሮሞ ነኝ ይል የነበረ እንዲህ አይነት ወለወልዳዎች ናቸው። እሱን ለምሳሌ ጠቀስኩ እንጂ በርካቶች እዛ ውስጥ የነበሩ አጥፍተናል እንካስ ዛሬ ለፈጸምነው እንትን በእልህ መነሳት ሲገባቸው ይህን አለማድረጋቸው የሚማሩ አይደሉም። ስለዚህ አቅጣጫዬን ግልጽ ነው ማለት ነው። አዎ አዎ። አይ እኔ የሚያነሳውት የቀድሞዎቹን ሳይሆን ይሄ የመጀመሪያው የወራሪው አማራን ከመሬቱ ነቅሎ ዘሩን ያጠፋው ምሁራኑን የፈጀው ደርግ፣ የመጀመሪያው የኦሮሞማ መንግስት ደርግ ከመጣ በኋላ የመጡት
በተለይ በተለይ ደግሞ ወያኔ ከመጣ በኋላ ይሄ በየግል ትምህርት ቤቱ ሲማር የነበረው በዚህ በፈረንጆች ትምህርት ቤት አማራ ጠል፣ ራስ ጠል፣ አገሩን ጠል ሆኖ የራሱን ቋንቋ የራሱን ማንነት ጠልቶ የውጭ ቋንቋ ናፋቂ፣ እንግሊዘኛ፣ ፈረንሳይኛ ተናጋሪን አድናቂ፣ የውጭ ባህል አላሚ ሆኖ የውጭ ምኞት፣ የውጭ ማንነት በማንነቱ የሚያፍር ትውልድ ከመጣ በኋላ ነው አገርንም ክደት የሚመጣው እና ይሄ ምሁራን አብዛኛውን በተግባር የተማረ በዚህ በፈረንጅ ትምህርት ቤቶች በተለያየ የተማረ በሚሽነሪዎች የሰለጠነ እምነቱን የካደ ወገኑን የካደ ነው አብዛኛው እና ሲፈተሽ ኋላ ታሪኩ የተግባር ዕድ ከነመለስ ጋር የተማረ ነው። በእነሱ ሀሳቤ በውጭ በፈረንጆች የተማረ ነው አብዛኛውና ዊንጌት ነው ዊንጌት ልል ነው ተግባር ዕድ ያልኩ ይቅርታ። እና ያ ራሱን የቻለ ተጽዕኖ ነው። አስተምረውና አእምሯቸውን አጥበው መሰረታቸውን አጥፍተው ሌላ ማንነት ጭነው የማንነት ቀውስ ውስጥ ከተው እንትን ስላሏቸው ስለ ሀገር በደል ስለ ወገን ላይ ስለሚደርሰው ግፍና መከራ ሊሰማቸው የማይችል ያም አንድ አስተዋጽኦ ያደርጋል ነው ስንቋጨው። እና ወደ ለመጨረሻ አንድ ጥያቄ ላንሳና የዛሬ ውይይታችንን እንቋጫለን። ዶክተር ለስሙ የኢትዮጵያ መከላከያ የሚባል ተቋም አለ ሰራዊት እና እንዴት ታየዋለህ? ከስሙ ጀምሮ እንዴት ታየዋለህ? እንዴት ትረዳዋለህ? ምን ትላለህ በዚህ ዙሪያ? እንደውም አንድ ነገር አንተን አሰኘኝ፣ አሳሰብከኝ። እንደውም የኢትዮጵያ ሰራዊት ሊባል አይገባም። ይሄ ወራሪዎች ነው፣ ምንም ጥርጥር የለውም። ባለፉት 34 ዓመታት ኢትዮጵያኖች ያልሆኑ ሰዎች ኢትዮጵያዊ ነን፣ ወያኔ ኢትዮጵያዊ ነኝ ያላለ በኢትዮጵያዊነት ላይ ጦርነት ያወጀ ኦነግ የሚባለው ኢትዮጵያዊ ነኝ ያለ አገር ወሮ ኢትዮጵያኖች ከሀገሬ ከምድሬ ይውጡልኝ ያለ ጠላት ለ34 ዓመት 35 ዓመት ኢትዮጵያኖች ባልሆኑ ይመራ የነበረ ነው የኢትዮጵያ ሰራዊት። ሌሎችም አማራውና ሌሎች ኢትዮጵያኖችም ኢትዮጵያኖች ሊባሉ የማይገባቸው ነው። የጠላትን መንግስት ነበር በባንዳነት ያገለግሉ የነበረው የወያኔን እና የኦሮሞ ተብዬዎችን ያገለግል የነበረ ነው። ቀደምም ሲባል የኢትዮጵያን ጭንቅላት የሆኑ የጦር መኮንኖች አርበኞች መንግስቱን ኃይለማርያም በመሰለ የስምንተኛ ክፍል ውዳቂ የባንዳ ልጅ በበታችነት ይሸማቀቅ የነበረ የኢትዮጵያን ብርቅዬ የጦር መኮንኖች ገሎ አካዳሚ የሚባለው በጃንሆይ ጊዜ የተቋቋመ ጎበዝ ልጆች በውትድርና ተምረው የ3 ዓመት ትምህርት እንትን ነው የዲግሪ ፕሮግራም ዲግሪ አይሰጧቸውም። ዲግሪ የሚባለውን እነኛም በሙሉ የፈጀ የኢትዮጵያን ሰራዊት በኤርትራ፣ በወያኔ፣ በትግሬ፣ በሶማሌዎች እንዲዳሽቅ ያደረገ እሱን በመሰለ ኢትዮጵያኖች በውዳቂዎች የተመራ ሰራዊት ስለነበር ነው። እና ባለፉት 50 ዓመታት የኢትዮጵያ ሰራዊት ሊባል የማይገባው ነው ባይ ነኝ። ሀገር የሸጡ ኤርትራ ውስጥ በገንዘብ በምን እንትን እያሉ በሴት ሀገር እንትን ያደረጉ በነ መንግስቱን በመሰለ ነፍስ ያላቸውን በተለይ ነፍስ ያላቸውን አማሮች አስገድለው አስወጥተው እሱም በመሰሉ ውዳቂዎች አገር ለዚህ የበቃችበት እንትን ነውና ኢትዮጵያ ባለፉት 50 ዘመናት የራሷ ኢትዮጵያዊ ሰራዊት ነበራት ለማለት አያስደፍርም። በአሁኑ ጊዜ በጠላት ተወረናል ነው የምለው። ስለዚህ እዛ ጠላት በተወረረው ውስጥ ነፍስ ያላቸው የሀገራቸው ጉዳይ ሊያሳስባቸው የሚችሉ ሰዎች ይህን የጠላት መንግስት አለቆቻቸውን አፈሙዝ ሊያዞሩባቸው ይገባል። ቀኑ ያ ነው፣ አይቀርም። ወደፊት መመተር ይኖራልና እነኝህን ዛሬ ቀኑ እንትን ሳይል አለቆቻቸውን ነገር ማንስ የሚባለው መርዳሳውን ይህን የ10 አለቃ ምርኮኛ ዘባተሯም ማንሄ ማን ነው ጁላን ብርሃኑን የአበባው የሚባል እነኝህን እነ ጉዲሳን ዛሬ ነው ማርገፍገፍ እንትን ያለባቸው። እነሱ
እንትናቸውን ይለውጣሉ የሚባለው እጃቸው በደም የተጨማለቀ ነው። ሰራዊቱ ግን ከዚህ የበለጠ ጉዳት በአገሩ ላይ ሊያስከትል የሚችልበት እንትን የለም። ከዚህ በባሰ ሁኔታ አገሩን በድሏል እስካሁን ድረስ። ዛሬ እነኚህን ሰዎች መንጥሮ ፋኖ ሊቀላቀል የሚገባው ጊዜ ዛሬ ነው። አለበለዚያ የታሪክ ተወቃሽነት በጥይት መቆላት እንትን ባይል በዘብጥያ ዕድሜ ልኩን የሚያልፍበት ጊዜ ነው እና ቅድም ለጠቀስካቸውም እነኛን እንትን ወንጀለኞች አማራው እየጠራ ነፍስ ያለው የቀረውም ኢትዮጵያዊ ነፍስ ያላቸው ኢትዮጵያኖች ሀገራቸውን ከጠላት ማላቀቃቸው የማይቀር እስከሆነ ድረስ ዛሬ የኢትዮጵያን ሰራዊት ውስጥ ያለ ባንዳም ሆነ ሌላው ከዚህ የበለጠ አጋጣሚ እንትን የለም። በርካታው የኢትዮጵያን ሰራዊት ፋኖን እየተቀላቀለ መሆኑ ይታወቃል። ግን በአዲስ አበባና በሌላው ቦታ አጠገብ ያለውን አለቃህን አፈሙዝ የምታዞርበት ጊዜ ዛሬ ነው ልል ነው። ይችኑ በዚች ልቋጭ። አንተ ልክ ነህ ዶክተር፣ በትክክል የትግራይ ህዝብ ነፃነት ግንባር ብሎ የኦሮሞ ህዝብ ነፃነት ግንባር ብሎ የተቋቋመ ድርጅት የኢትዮጵያ መከላከያ ሰራዊት ማለት አይመጣም። ራሱ እንደው የኢትዮጵያ መከላከያ ሰራዊት እያለ ለሚያጭበረብረውና አሁን ደግሞ ያሉት እነዚህ ቅጥረኛ ባንዳዎች አሉ፣ የአብይ ጦር ምናምን ይላሉ እና አብይን አንድ ግለሰብ ወስደው እንግዲህ ተቋምነቱን ረስተው ርዕዮተ ዓለሙን ደብቀው ያጠፋውንና የመጣበትን መንገድ ሸፍነው እንዳይታይ አድርገው አብይን እንደ ግለሰብ መዘው የአብይ ጦር እያሉ የሚጠሩ ቅጥረኛ ባንዳዎች አሉ እና አስረስ የሚባሉና እነዚህ የሚያሳስቱትና አብዛኛው ደግሞ የኢትዮጵያ መከላከያ ሰራዊት የሚል ሲጀመር የኢትዮጵያ የሆነን ኢትዮጵያዊ የሆነ ሴትና ትውፊትን የሚያጠፋ የኢትዮጵያን ሰንደቅ ዓላማ እንዳትይዙ እያለ የሚደበድብ ሰንደቅ ዓላማውን የያዘ የሚደበደብ የሚቀጠቀጥበት የኢትዮጵያ የሆነን ታሪክ የሚፍቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያቃጥል የሚያስደበድብ በታንክና በመድፍ የሚደበድብ መስጊድ ውስጥ እየጸለዩ ወይም ቤተክርስቲያን ውስጥ እያስቀደሱ በመድፍ የሚደበድብ በከባድ መሳሪያ የሚደበድብ ተቋም የኢትዮጵያ መከላከያ ሰራዊት ማለት በራሱ የወንጀል ተባባሪ ወይም ወንጀለኛ መሆን ነው። ምክንያቱም ወያኔ የትግራይ ህዝብ ነፃነት ግንባር ብሎ ነፃ ሊያወጣ የመጣ ነው። ተገንጣይ ወራሪ ነው። የኦሮሞ ህዝብ ነፃነት ግንባር ነው። ኦህዴድ ኦነግ ምናምን የሚባለው ብልጽግና የሚባለው የኦሮሞ ህዝብ ነፃነት ግንባር ነው። ኢትዮጵያ አውቶ ኦፍ ኦሮሚያ የሚል ነው። ይሄንን እያደረገ ኢትዮጵያ ለዘላለም ትኑር ስትል አዳነች አቤቤ ወይንም ሽመልስ አብዲሳ ወይንም አብይ አህመድ የሚታለል ዝንጉ በቁሙ የጠፋ ነው። በቁሙ የሞተ ማንነቱ የተደመሰሰ ነው። ምክንያቱም ወራሪ የወራሪነታቸው ምልክት የአገሬውን ባህል እምነት ኢትዮጵያውያን የተሳሰሩበትን ማውደም፣ ማጥፋት፣ መዝረፍ የሀገሪቷን የጭቁን ህዝቦች የነፃነትና የፍትህ ምልክት የሆነውን በነፃ አውጭነት የሚታወቀውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ የዓለማዊም መንፈሳዊም ትርጉም ያለውን ሰንደቅ ዓላማ የሚያስፍቅ እየደበደበ የሚያጠፋ እና የወራሪን እና የባዕዳንን ቀለም የሚያስተዋውቅን የኢትዮጵያ መከላከያ ሰራዊት ብሎ ማለት በራሱ ወንጀለኛ መሆን ነው፣ ወይንም ወንጀልን መደበቅ ነው ትክክለኛ ትርጉሙና ይህን እያወቁ የሚያምታቱት እንግዲህ ቀኑ ሲደርስ ይጠየቁበታል። ከየት አምጥተህ ምን አይተህ ነው የኢትዮጵያ ያልከው? ኢትዮጵያውያንን ሲጠብቅ የኢትዮጵያውያንን ሰላምና ደህንነት አይደለም ገዳይ ሊጠብቅ አይደለም ገዳይ ሆኖ የተሰለፈን አገር እያወደመ አገር እያፈረሰ ያለን አገር እየሸጠ ያለን ከአንገት ላይ ማተብ የሚያስበጥስ ሰንደቅ ዓላማን የሚያስፍቅን የኢትዮጵያ መከላከያ ሰራዊት ማለት በራሱ መምራትና ማስተዳደር አይደለም፣ መሳተፍ ምናምን አይደለም። የኢትዮጵያ መከላከያ ሰራዊት ማለት በራሱ ወንጀል መሆኑን ሊታወቅ ይገባል ነው። ምክንያቱም ወንጀል ከተባለ ስር ነቀል ለውጥ ሲባል ከስር ነው፣ ሁሉም ነገር ነው መለወጥ ያለበት። የጠላት ስሪት የሆነ የጠላት አስተሳሰብ እና መዋቅር በሙሉ መነቀል አለበት ነው። በእኔ በኩል ጨርሻለሁ። ዶክተር አመሰግናለሁ። አድማጭ ተመልካቾቻችን ይህና መሰል ጉዳዮች ለህዝብ እንዲደርስ የዘመድ ሳተላይት ቴሌቪዥንን እንድናግዝ እንድናስተዋውቅና እንድንከታተል ላልሰማ እንዲሰማ እንድናደርግ በዘመድ ቴሌቪዥን ደግሞ ማየት ለማንችል በፍኖተ አማራ ዩቲዩብ ቻናል እንድንከታተል የፍኖተ አማራ ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድናደርግ እያሳሰብኩ ዶክተር መጨረሻ የምትለው መሰናበቻ ካለ በሚቀጥለው በሌላ ዝግጅት እስከምንገናኝ። እሺ፣ ለምንም ጨርሻለሁ። እግዚአብሔር ይስጥልኝ።
እንግዲያውስ አመሰግናለሁ ዶክተር። አድማጭ ተመልካቾቻችን በሚቀጥለው በሌላ ዝግጅት እንገናኛለን። እስከዛው ሰላም።